በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለፈጣሪነቱ እንደሚገባ በድጋሚ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ከንጹሐን በረከት ያሳድርብን። የቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 18 እስከ መጨረሻው። ዓለም ቢጠላችሁ አስቀድሞ እኔን እንደጠላ እወቁ። እናንተስ ከዓለም ብትሆኑ ዓለም በወደዳችሁ ነበር። ዓለም ወገኖቹን ይወዳልና፣ ነገር ግን እኔ ከዓለም መረጥኳችሁ እንጂ እናንተ ከዓለም አይደላችሁምና፣ ስለዚህ ዓለም ይጠላችኋል። እኔ ከጌታው የሚበልጥ አገልጋይ የለም ያልኳችሁን ቃሌን አስቡ። እኔን ካሳደዱ እናንተንም ያሳድዷችኋል። ቃሌን ጠብቀው ቢሆንስ ቃላችሁንም በጠበቁ ነበር። ነገር ግን ስለ ስሜ ይህንን ሁሉ ያደርጉባችኋል፣ የላከኝን አያውቁትምና። ባልመጣሁና ባልነገርኳቸውስ ኑሮ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ይጠላል። ሌላ ያልሰራውን ሥራ በመካከላቸው ባልሰራ ኑሮስ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተዋል፣ ጠልተውማል። ነገር ግን በኦሪታቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። እኔ ከአብ ዘንድ የምልክላችሁ ጰራቅሊጦስ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል፣ እናንተም ትመሰክራላችሁ፣ ከጥንት ጀምሮ ከእኔ ጋር ኑራችኋልና። ስለ ቅዱስ ቃሉ ቸሩ አምላካችን በድጋሚ የተመሰገነ ይሁን። አምላካችን ፈቃዱ ቢሆን የሳምንቱን ቅዱሳን አውስተን እንግዲህ ከላይ አሞራ የሚጥለው ነገር ይመስላል። ከላይ ነው ከታች እንዴት አድርጎ ከፍ አድርጎ ቢጥለው ነው ይህን ያክል የጮኸ? እንዴት ዋላችሁ? የዚህን ያክል ቆርቆሮ ሲጮህ ሰምቼ አላውቅም። እንግዲህ አንዳንድ ጊዜ ንስር አጥንት ይዝና በጣም ወደ ላይ ይሄዳል። ለምንድነው እንደዛ የሚያደርገው? ወደ ታች ጥሎ ድንጋይ ተጋጅቶ እንዲሰበርለት እና በውስጥ ያለው መቅኔ ይባላል አይደል? ያንን ለመጠጣት ነው። የእሱ ፈሊጡ ነው። ግን ከላይ ሲለቀው ነፋስ ይገፋውና በጣም አይኑ የንስር ኃይለኛ ነው። በጣም ኃይለኛ ነው እና ድንጋዩን ያውቁታል። ቀጥ ብሎ ሄዶ የሚወድቅበት ግን ችግሩ ነፋስ ይገፋበታል። ነፋስ ገፍቶ ያልሆነ ቦታ ይጥልበታል እና ድጋሚ መልሶ ይዞት ይሄዳል። ትናንት እዚህ አንድ ሰው ጋር ቁጭ ብለን እያወራን ትልቅ ሃይላንድ ጥሎብናል ቆርቆሮ ላይና ተው በጋ አምላክ እንዳይደግምህ ነው። በጋ አምላክ ካሉት ይሰማል። እንስሳት ሰው ነው የማይሰማ እንጂ ይሰማል። ለምን? የህግ አምላክ ማን ነው? በጋ አምላክ ማለት እንዲያው ከባድ አነጋገር ነውና ያውኑ ግን ከአጥንት ይልቅ እንዲያው ሌላ ነገር ነው የሚመስል እንደው በእውነቱ እና ለሁሉም መብራቱን መጣ መሰለኝ። እንዴት ዋላችሁ? ንባቡን ሳነበው ሰሞኑን ከተፈጠሩ ነገሮች አንጻር አስቤ አይደለም ርዕሱን የመረጥኩት። በአጋጣሚ ሆኖ ከተያዘ አላውቅም። እኔ የእግዚአብሔር ፈቃዱ ከሆነ የተነበበው የመጽሐፍ ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ አምላክ ቅዱሳን ሐዋርያትን መጨረሻ ሲሰናበታቸው በመጨረሻዋ ምሴተ ሐሙስ ከተናገራቸው ኃይለ ቃላት አንዱ ነው። በዚሁ ምዕራፍ ውስጥ
ከወራት በፊት ሌላ ርዕስ አንስተን ተምረን ነበረ። ይህንኑ የሚመስል እስኪ ዛሬ በሌላ ርዕስ እንመለስበት። ነገሩን መልእክት አጭር ለማስተላለፍ ያክል ብቻ። ቅዱስ ዳዊት በመዝሙሩ የተናገረውን ነገር መድኃኒታችን ጠቅሶ ከመይብጽሐ ቃል ዘተጽሕፈ በኦሪቶሙ በኦሪታቸው በሕጋቸው የተጻፈው ቃል ይደርስ ዘንድ ይሆናል። ምን ተብሎ ተጽፏል ቢሉ ጸሉኒ በከንቱ በከንቱ ጠሉኝ። መቼም ዘመኑ የጥላቻ ነውና ጥላቻ በራስ በእግራችን ወሮላልና እሱን ርዕስ አድርገን እናነሳለን። ከላይ የምትመለከቷቸውን ኃይለ ቃል እንደማንሻ ልስጥና ከዚያ በማጠቃለያ ነው የምንመለስበት ዋናውን ርዕስ። ጌታችን በ15ኛው ምዕራፍ በ18ኛው ቁጥር በወዳጁ በቅዱስ ዮሐንስ ወንጌል ላይ አስቀድሞ በቅዱስ ማቴዎስ ትከውኑ ጽሉአነ በእንተ ስሜ በስሜ ስላመናችሁ ስሜን አጋዥ ስላደረጋችሁ ስሜ ሕይወት መድኃኒት መሆኑን ስለመሰከራችሁ ሕጌን ሥርዓቴን ስለጠበቃችሁ ትከውኑ ጽሉአነ ትጠላላችሁ። ይህንን አስቀድሜ የነገርኳችሁ ይላል ጌታችን። ሳይሆን ነገርኩክሙ እምቅድመ ይኩን ሳይደረግ አስቀድሜ ነግሬያችኋለሁ እንዳትደነግጡ ነው። ይትፍሩ ወይትደንግጹ፣ አትፍሩ አትደንግጡ። እንዲያውም ሰዎች ካልጠሏችሁ ችግር ነው። የዚህ ዓለም ሰው ከወደዳችሁ ችግር ነው። ለምን? ዓለምሰ ያፈቅር ሊያሁ ዓለም የሚወድ የራሱን ወገን ነው፣ እርሱን የሚመስለውን ነው። ሰይጣን የሚወድ ማንን ነው? ሰይጣንን። አረመኔ የሚወድ ማንን ነው? አረመኔን ነው። እና ስለዚህ ምን አለ? ዓለም ቢጠላችሁ አስቀድሞ እኔን እንደጠላ ወቁ። ምን ለማለት ነው ቢሉ ስለ ሁለት ነገር። አንድ እኔን ከጠላ ዘንድ ተከታዮቼ ናችሁና እናንተንም መጥላቱ ግድ ነው። አንድም እኔን የጠላ ዓለም አምላክ የሆንኩ ቸር የሆንኩ ጥፋት ክፋት በባህሪ የሌለብኝ እኔን ከጠላ እናንተንማ እንደምን አይጠላ ነው። ስለዚህ አይምሩ ከመቀደመ ኪያየ ጸሊአ እኔን መጥላት ነው ያስቀደመ። ስለዚህ እኔን ከጠላ እናንተን መጥላቱ አይቀርም አለና ሶበሰ እምዓለም አንትሙ እናንተ ከዓለም ብትሆኑ ኑሮ ነው ዓለም በወደዳችሁ ነበር አለ። ዓለም በወደዳችሁ ነበር። ዓለም ወገኖቹን ይወዳልና ቅድም ያልኳችሁ ይህ ነው። ነገር ግን አለ እኔ ከዓለም መረጥኳችሁ እንጂ እናንተ ከዓለም አይደላችሁምና። እናንተ ከዓለም አይደላችሁም፣ ግን የመረጥኳችሁ ከዓለም ነው። ምን ማለት ነው ቢሉ የተወለዱ ያደጉ በዚህ ዓለም የሚለብሱ የዚህን ዓለም ልብስ አይደል? የሚኖሩ በዚህ ዓለም ነው። ስለዚህ ከዚህ ዓለም መረጥኳችሁ አለ። ነገር ግን ከዚህ ዓለም አይደላችሁም አለ። የዚህ ዓለም ክፋት፣ ጥፋት፣ ባዕድ አምልኮ፣ ስስት፣ ስግብግብነት፣ ነውር፣ አመንዝራነት እናንተ የለባችሁምና የዚህ ዓለም አትባሉም። ስለዚህም አለ ወበእንተ ዝንቱ ይጸልአክሙ ዓለም፣ ስለዚህም ዓለም ይጠላችኋል። ዓለም ቢባል ድንጋዩ ዛፉ አይደለም። ዓለም የተባለ ሰይጣን ያደረበት ሰው ሁሉ ዓለም ነው የሚባለው በራሱ በአንድ አንቀጽ ትርጓሜ። ቀጥሎ ምን አለ? እኔ እንዲህ ብያችሁ ነበረ፣ አልቦ ገብር ዘይአቢ መግዚኡ ወአልቦ ሐዋርያ ዘይአቢም ዘፈነወ። ከላከው የሚበልጥ መልእክተኛ ከጌታው የሚበልጥ አገልጋይ ባሪያ የለም። እኔ የተቀበልኩትን መከራ ልትቀበሉ ግድ ነው። እኔ ጌታችሁ እኔ ላኳችሁ የተቀበልኩትን መከራ ትቀበሉ ዘንድ ግድ ነው ሲል ከጌታው የሚበልጥ ባሪያ ከላኪው የሚበልጥ መልእክተኛ የለም አለ።
እንዲህ ያልኳችሁን ቃል እንዳትረሱ አለ እና እምከመኪያ ይሰደዱ እኔን ካሳደዱ ኪያክሙኒ ይሰድዱክሙ እናንተንም ያሳድዷችኋል አላቸው። ቃሌን ጠብቀው ቢሆንስ ቃላችሁንም በጠበቁ ነበረ። ይህ ነው እንግዲህ በጣም የሚያስገርም። እንዴት ዋላችሁ? ቃሌ የሚለው ምንድነው ቢሉ ወንጌልን፣ ቃላችሁ የሚለው ቅዱሳን አባቶቻችን የሰሯቸው ያስተማሯቸው ትምህርቶች ናቸው ብለው ተርጉመዋል እኮ አባቶቻችን። በጥሬ ዘር ቃል ያለ ጌታችን ቃል ለቃል አይሁድን አስተምሯቸዋል። ቃላችሁ ያለ አይሁድን ጌታ ካረገ በኋላ ሐዋርያት አስተምረዋቸዋል። ለፍጻሜው ግን ቃል ያለ ወንጌል፣ ቃላችሁ ያለ ሊቃውንት መንፈስ ቅዱስ ባናገራቸው መጠን የተናገሯቸው መጻሕፍት ናቸው። ነገር ግን ስለ ስሜ ይህንን ሁሉ ያደርጉባችኋል እኔን ስላመናችሁ። እዚህ ላይ ግር እንዳትሰኙ ሁለት ምልክት ልስጣችሁ። አንደኛ በእኔ ስላመናችሁ ማለት ዛሬ አብዛኛው አሳዳጅ በክርስቶስ አምናለሁ የሚል ሰው ነው። በጣም የሚያሳዝነው ነገር ለምሳሌ ፕሮቴስታንቱ ዓለም ኦርቶዶክሳውያንን ያሳድዳል አይደል? ግን ፕሮቴስታንቱ በማን አምናለሁ ይላል? በጌታችን ኢየሱስ ክርስቶስ አይደል? ይህ እኮ የሚያስገርመው ነገር አያችሁ። የድሮ ጠላት አባቶቻችን ምን ይላሉ? የተገለጠ ጠላት ጥሩ ነው። የሚያመልክ ሰይጣንን እንደሚያመልክ በግልጥ ይናገራል። አሁን ግን የሚያመልክ ሰይጣንን የሚያወራ ግን ክርስቶስን አመልካለሁ እያለን ዛሬም በቤታችን ውስጥም በውጭሙ ነው የሚያሳድዱ ሰዎች ክርስቶስ እናምናለን ባዮች ናቸው፣ እንሰብካለን ባዮች ናቸው። ነገር ግን አስቀድሞ በቅዱስ ማቴዎስ ወንጌል በምዕራፍ 7 ላይ ምን ብሎ ነግሮናል? ሰውን እንዴት ነው ማወቅ የሚቻለው ከተባለ ወንፍሬሆሙ ተአምረዎሙ ተብሏል። በምንድን ነው የምታውቋቸው? በፍሬያቸው፣ በምግባራቸው። ሰው በሚሰብከው አይታወቅም፣ ሰው በሚያወራው አይታወቅም፣ ሰው በሚለብሰው አይታወቅም። አንድ ባለቅኔ ምን አለ? ለሱ ሆኖ ሊገባውት የሚችል መነኮስ ራምኖን ካይነ ደመና ወይሚ አለመክረምት በላ ባስኬማሁ ልምላሜ አለ። ይኸው ነው እንግዲህ የዚህ ዘመን ነገር። አማርኛ እናመጣም ከገባ ገብቷቸዋል፣ አልገባቸው የራሳቸው ጉዳይ ነው። እንደገና ደግሞ ሌላው ምን አለ? ፍርንዱስ ነገር ነው ነገሩ። አማርኛም አለው ኢትመኑ ሰባ እንብለ ዋሂድ ሥላሴ በሳምኒት ዘመን አምጣና አልቦ መነኩሴ እንዳለው ማለት ነው። አስቡት። እንዴት ዋላችሁ? አሁን ጨለማ እኔ ብርሃን ነኝ እያለ ሺህ ጊዜ ቢለፈልፍ ምን ሙያ ያለው? ግብሩ ምንድን ነው? ጨለማ ነው። ሌሊት 6 ሰዓት ላይ ያለው የአየር ሁኔታ በጣም እሞቃለሁ ብሎ ቢል ማን ያምነዋል? ፀሐይ ቀዘቅዛለሁ ብትል ማን ያምናታል? እንዴት ብሎ ግን ትልቁ ችግር ጌታችን ምን ሆኖናል? ሐሳዊ መሲህ ሲመጣ በታላቅ ድንቅ ነው የሚመጣ፣ በምልክት በተአምራት ብሏል አይደል? ያ ነው ችግር። መሸፈኛ አላቸው። ፀሐይን አይደለም ይዞ የሚመጣው። አባቶቻችን ምን ይላሉ? ፀሐይን እንደያዘ መስሎ በምትሃት ይታያል ነው። ጨረቃን የያዘ መስሎ በምትሃት ይታያል ነው። እና ዛሬ ብዙ ምትሃት አለ። ሰባኪ የሚመስል ምትሃት፣ መማሪ የሚመስል ምትሃት፣ ጳጳስ፣ ቄስ፣ ዲያቆን የሚመስል ምትሃት ነው። ጠቅላላ አብዛኞቻችን ምትሃት ነው የምንመስል። ለዛ ነው በስሙ ያመኑትን የሚያሳድዱ ነገር ግን በስሙ እናምናለን ብለው የሚያወሩ ሰዎችን ስትመለከቱ እነዚህ ምንድን ናቸው? ጌታ በሌላ ቋንቋ ምን ብሏል? በግ መስለው የሚመጡ ውስጣቸው ግን ምንድን ነው አለ? ተኩላ ነው። የለበሱት ለምድ አሁን ቸግሩናል እኮ አስባችሁታል? ዲቁና ለምድ ሆኗል አይደል? የበግ ለምድ፣ ቅስና የበግ ለምድ፣ ምንኩስና የበግ ለምድ፣ ጵጵስና ሰባኪነት የበግ ለምድ ሆኗል። 99% አብዛኛው ተኩላ ነው። በዚህ ስም የሚጠራ ተኩላ ነን። አባቶቻችን ምን ይላሉ? አንድ ሰው ለሰዎች መዋሸት ሲጀምር ውሸት እንደሆነ ራሱም ያውቀዋል። በተደጋጋሚ ውሸቱን ከመናገሩ የተነሳ ግን ውሸት መሆኑን ይረሳዋል ራሱ። ስለዚህ ሐቅ እንደሚናገር ስል ለዚህ አሞትለታለሁ ማለት ይጀምራል። ይረሳዋል ውሸት መሆኑን እንኳን ማለት ነው። በነገራችሁ ላይ አንድ ሰው ከክርስቶስ ተለየ የሚባለው መቼ ነው? ኃጢአት ሲሰራ አይደለም። ኃጢአት መስራቱን መዘንጋት ሲጀምር፣ በድያለሁ አጥፍቻለሁ ማለት ካቆመ ኃጢአቱን በደሉን እንደምን እየቆጠረ ሄደ?
እንደ ጽድቅ፣ እንደ ቅድስና፣ እንደ ትክክል እያችሁ ነውርን እንደ ጌጥ ክብርና ነውር መለየት እያቃተው ከሄደ እሱ ጨርሶ ጌታችን ተናግሮ የለም ከዚያ ቅርንጫፍ ከትልቁ ግንድ ከዋናው ግንድ ከሕይወት ግንድ ተቆርጦ ወድቋል ማለት ነው። ከዚያ በኋላ ያንን ሰው መመለሻ ብዙ መንገድ አይገኝም። ወይ ታግሶ መከራውን መቀበል ነው ከዚያ የሚመጣው፣ ካልሆነ ደግሞ ያው የተቆረጠ ቅርንጫፍ ነውና ወደ እሳት እንዲጣል ማድረግ ነው አማራጭ፣ ሌላ የለም። እና ለዛ ነው ከፍሬያቸው ሰው ከፍሬው ነው የሚታወቅ። ከሌላ ከባይል ሳንሄድ እርስ በርሳችን ነው መዋቀስ ያለብን። ለምሳሌ ከኔ ልጀምር። ቅዱስ ጳውሎስ በመልእክቱ የተናገረው ሐዋርያት በሲኖዶሳቸው በዲድስቅልያም ያስተማሩት በፍትሐ ነገሥት በአንቀጸ ዲያቆናት የተጻፈ ዝርዝር አለ አይደል? ዲያቆን ማለት እንዲህ እንዲህ ነው የሚል ማለት ነው። እኔ ያንን መስፈርት አሟላለሁ አላሟላም እኮ ነው ጥያቄው። ካላሟላው ተኩላ ነኝ ማለት ነው። ተኩላ ነኝ። አያችሁ፣ እናንተም እንደዛ ማለት ነው። ካላሟላችሁ ተኩላ። ቢያንስ ግን እና ተኩላ ላለመሆን ምን እናድርግ ከሆነ ጥፋታችንን እንመን፣ ስተት እንዳለብን ለዛ እንዳንማንመጠን እንመንና ንስሐ እንግባ፣ እንጸጸት፣ ለመሆን ጥረት እናድርግ። ያን ጊዜ ተኩላ አንባልም። አልያ የተሰጠን ማዕረግ የተሰጠን ኃላፊነት ለምድ ሆነ፣ የበግ ለምድ፣ ተኩላነታችንን የምንደብቅበት ያኔ ችግር እና ፍሬ ምን ማለት ነው? ምግባር ነው አይደል? ምግባር ማለት ደግሞ ዝም ብሎ ድፍን ያለ አይደለም። ሁሉም የየራሱ ምግባር አለው። ሴት ልጅ የምትለካበት ምግባርና ወንድ ልጅ የሚለካበት ምግባር አንድ አይነት ነው አይደለም። አንድ ዲያቆንና አንድ ካህን፣ አንድ መነኩሴና አንድ ጳጳስ የሚለካበት ምግባር ተመሳሳይ ነው? ሁሉ በየራሱ የሚጠይቅበት አለ። እንዴት ቢባል ቅድም የጠቀስኩላቸው ሐዋርያት በሲኖዶሳቸው በፍትሐ ነገሥትም በአዲስ ኪዳን የሥርዓት መጻሕፍት አሉ። እነዚያ ውስጥ ያሉትን የሚሽር ከሆነ እሱ ተኩላ ነው። አቅቶት እንደሆነ ንስሐ እየገባ እየወደቀ እየተነሳ ይባላል። ንቆ ከተወውስ እንዴት ዋላችሁ? ንቆ ከተወውስ እሱ ነው ችግሩ። እና በስሜ ስላመናችሁ ያሳድዷቸዋል ብሎ ማለቱ በስም ያመኑ የተባሉ በትክክል በክርስቶስ አምነው የእርሱን አሰረ ፍኖት የሚከተሉ ራሳቸውን በመከራ የሚያኖሩ ናቸው አይደለም። ምክንያቱም ማንኛውም ክርስቲያን ክርስቶስን ይከተላል የሚባል ምን ሲሸከም ነው? እስኪ መስቀል የተሸከመው አሳየኝ። ማናችንን መስቀል የተሸከመን? ማን ነው በዚህ ዘመን መስቀል ተሸክሞ ያለ? እንደው ትንንሽ ሸክማቸው በጣም ብዙ የማይከብድ መስቀሎችን ልንገራችሁ። መስቀሎች አይባልም፣ በእርግጥ እንደው ለቋንቋ ያክል ነው። ለምሳሌ ጾም ምን ማለት ነው? ራስን መከልከል ማለት ነው። ራሳችን የምንከለክልበት መንገድ እንዴት ያለ ነው? አባቶች ምን ይለዋል? ምን ብለዋል? መከልከል ሲባል ቢያንስ አሉ በጥቅሉ ሁለት ነገር ራስን መከልከል። እሱ አሁን መስቀል ነው። አንድ ለተወሰነ የሰዓት ገደብ ምግብ አለመመገብ፣ እንደገና በሚመገቡበት ሰዓት ደግሞ የላመውን የጣመውን አለመብላት። ለምን? ምክንያቱም ታውቃላችኋል ሰውነት 12 ሰዓትም ጾም 18 ሰዓት ደህናውን ጥሩ ምግብ ሲያገኝ አይጎዳም። ምክንያቱም ደህናውን ጥሩ ምግብ ለማግኘት ደግሞ ወጪው ብዙ ነው አይደል? ምሳሌ ደረቅ ዳቦ ለመብላትና በየአይነቱ ወጥ ለመብላት እኩል ነው ወጪው? ሰውነት ገብቶም ያለው ምቾት እኩል ነው አይደለም። ዋናው ግን ጾም የተባለ ፈቃድን መከልከል ነው፣ ሕዋሳትን። ማን ነው እስቲ ይህንን የሚያደርግ? እቺ አሁን እንግዲህ መስቀል የመሸከም ሀሁዬ ነው ይብላሉ አባቶቻችን። ከዚያ በኋላ ብዙ መስቀል አለ። አስባችሁታል? አንድ ሰው ተኩላ ካልሆነ በቀር ለምሳሌ ይሄ ፎጣ አለ አይደል? 1000 ከምናምን የሚሸጥ አይደል? ለምሳሌ የዚህ አይነት ፎጣ ልዩ ዲዛይን ያለው 50-60 ሺህ ብር የሚሸጥ አለ። አገኘን እንበል አርግቦትና 50-60 ሺህ ብር አለሁት፣ አይጣልቦት አይጠቅሞትም ብዬ ምንም አይረባም። አሁን ያስቡታል፣ አይ እኔ
እንዴት እንደ ድሃ ለብሳለሁ? አለኝ አይደል ገንዘብ ብለው ያን ቁጥር አድርገው ወስደው ገበያ አምጣ እሱን ይገዛሉ፣ ይለብሳሉ። በዚያ ሰዓት ከመድኃኒታችን ከኢየሱስ ክርስቶስ ግንድነት ተቆርጠው ወድቀዋል። አልወደቁ? ከግንዱ ተቆርጦ የወደቀ ሰው አይደል እንዴ እንመራቸዋለን የሚለው ስኮን ይቸከለ እንዴት ብሎ ይሆናል? የሚገርማችሁ ነገር ዓለም ስታቀርብ ብዙ ልዩነት አለ። ለምሳሌ 100,000 ብር ምናምን የሚሸጥ ልብሶች አሉ። እስከ 100,000 ብር የሚሸጥ ልብስ አለ። በዛው አይነት 1,000 ብር የሚሸጥ ልብስ አለ። ደጋግሜ ነግሬያቸዋለሁ። ሰው ሀገር ያየሁት ማለት ነው። በዛ በ100,000 እና በዚህ በ1,000 ብሩ ልብስ መካከል ያለው ልዩነት ምንድነው? ብራንድ ይባላል። ወይ አንድ አረመኔ ዘፋኝ ምናምን ስም ተጽፎበታል። ጆን ብራንድ ለስሙም ጥራት አለው ምናምን ይባላል። ሰዎች መተው ሲጠይቋችሁ በነገራችሁ ላይ ከሚያስገርሙ ነገሮች አንዱ እንዲያውም የሚገርማችሁ ነገር ለምሳሌ አንድ ሰው አንተ ሰባኪ እኮ ነህ እንዴት እንደዚህ ትለብሳለህ ብሎኝ ያውቃል። እንደዚህ ያለኝ ራሱ ሰባኪ ነው። ያውም ትንሽ ይሻላል የሚባል ሰው ነው። ስሙን ብጠራላችሁ የምታውቁት ሰው ደህና የሚባል ሰው ነው። ለምን ተዋርደ ቤተክርስቲያንን ታዋርዳታለህ? አንተን የሚያይ ሁሉ እኮ ቤተክርስቲያንን የሚያስብ እንዴት ደህና ልብሳት ይመስም ብሎ የወቀሰኝን ቀን አረሳውም። እና ልናገረው አልኩኝና አይ የማይገባውን ነገር ምን ብዬ እነግረዋለሁ? ዝም ብዬ ምክንያቱም ይሄ ሰው ጨርሶ አይምሮ የሚገርማችሁ ነገር ክፋት ያለው ምናምን ሰው አይደለም። ግን አስባችሁታል? በሱ ደረጃ ያለ ሰው እንደዛ ካሰበ ሌሎቹ ምንድነው ሊያስቡ የሚችሉት ነው? እና ክርስቶስን መውደድ ምን ማለት ነው? የክርስቶስ አካል መሆን ምን ማለት ነው? ዛሬ ግብረ ሐዋርያት ላይ የተነበበው ምዕራፍ አለ አይደለም? ምዕራፍ 4 ላይ ምንድነው የሚለው? በሐዋርያት ዘመን ምን ይሉ ነበረ? ይሄ የኔ ንብረት ነው የሚል አልነበረም። ሁሉም እያመጡ ከሐዋርያት እግር ያስቀምጡ ነበራል። እንዲያውም ሐናንያና ሰጲራ ሰርቀው አስቀሩ አይደል? ምንድነው ቅጣታቸው? ሞት። እያችሁት ሞት። እና በእውነቱ እዚህ ላይ የተነበረው ንባብ በእነይንታ ተስፋዊ በሌሎቹ ስለደረሰው ግፍ ብቻ አይደለም፣ በአጠቃላዩ ነው። እኔ አስብ ነግሬያቸዋለሁ። እኔ ርዕስ መርጥ እኔ ያሰብኩት አይሆንልኝም፣ ይሻይልኝም። አሁን ነው ልክ እያነበብኩት እያለ ነው ይሄ ነገር ሰሞኑን ከምንነጋገርበት አጀንዳ ጋር ይያያዛል ብዬ አሁን የተሰማኝ እያነበብኩት እንጂ አላሰብኩትም። ቅዱሳንን የሚጠሉ እመቤታችን የሚጠሉ ጌታችን የሚጠሉ ስለበዙ ለዛ ብዬ ነው። ግን በአጋጣሚ የእነሱ አገልጋዮችን የሚጠሉት ለዚያው አጋጣሚ እንዲያው ገጠመ ነው። እንግዲህ ይህንን ሁሉ የሚያደርጉባችኋል የላከኝን አያውቁትምና። እንግዲህ ባልመጣሁና ሶበሰ የመጻይክ ወይ ነገር ክወሙ ባልመጣ ባልነግራቸው ነው የሚኮኖሙ ጌጋዬ በደል ባልሆነባቸው ነበር። አሁን ግን አለ መጥቼ አስተምሬ ነግሬያቸው አለ ያደረጉት ሁሉ ሆን ብለው እንዳደረጉት ይጠሩባቸዋል፣ ይቆጠርባቸዋል። ለምን? እናንተንም ጠሉ፣ እኔንም ጠሉ፣ የላከኝንም ጠሉ። ከዚያ በኋላ ምን አለ? እንግዲህ ሳለ አልቦሙ ምክንያት ለጌጋዬው ለበደላቸው የሚያቀርቡት ምንም ምክንያት የላቸውም። በነገራችሁ ላይ አንድ ምዕመን ለእናንተ ተስፋ እንዲሆናችሁ ነው፣ ሆን ብላችሁ እንድታጠፉ አይደል። አንድ ምዕመን በእግዚአብሔር ፊት አፉን ከፍቶ ምክንያት ሊያቀርብ አይችልም። ማንም ፍጡር በእግዚአብሔር ፊት ምክንያት ማቅረብ አይችልም። ነገር ግን እግዚአብሔር አንድ ምዕመንን የሚምርበት ብዙ ምክንያት አለው። ብዙ ምክንያት አለው። አላዋቂነቱ አንድ ነገር፣ አላዋቂነት እንደ መስፈርት ተቆርጦ ምሕረት ያገኝበታል አይደለም። ግን አንድ አገልጋይ ነኝ የሚል ሰው የሚፈረድበት ፍርድና አንድ ምዕመን ይለያል። አንድ ምዕመን አንድ ቀን ባበላው የድሃ ሳንቲም እንጀራ እንኳን የመዳን ዕድል አለው። በነገራችሁ ላይ ስመርህኩ ባለው በዚያ ላይ ደግሞ አይታችሁ ከሆነ ምዕመን ሆኖ ያልተማረ ሆኖ የሚያጠፋ ብዙ ሰው አለ አይደል? ድሃ እየተራበ ለራሱ ሚዝናና አለ አይደል? መጠየቁ ባይቀርም እንኳን ግን የክፋት አይደለም። አይታችሁ ያላዋቂነት ነው እንጂ የክፋት አይደለም። የኛ ቤት ሰው ግን የሚያጠፋው ጥፋ ሁሉ ያላዋቂነት ሳይሆን ምንድነው? የክፋት፣ የአረመኔነት፣ የነውረኝነት ነው። እንግዲህ ይህን እንደማንሻ ካልን ዘንድ ወደ ነገረ ቅዱሳን ሄደን ጥቂት እንማር። አስቀድሜ ግን እንዲያው አንዳንድ ነገር ሲኖር ትኩረቴን የሚስቡት ነገሮች አሉ። ለምሳሌ
ምህላው ሲጀመር ትናንት እዚህኛው የጠዋቱ ትልቅ ነው። የጎንደር ባህል ታውቃላችሁ። 7 ቀን ምህላ ተቆሞ ነው ታቦት የሚነካ። እንደ ዛሬው ታቦት ሳይናቅ ማለት ነው። ዝርዝሩን አልነግራችሁም ምመን ስለሆናችሁ እንጂ እንጂም አይጣልም ብዙ ችግር አለ። እንተውስ ታቦት እግዚአብሔር ምን ያህል ክቡር እንደሆነ የተረዳ ሰው ለማግኘት እጓጓለሁ፣ እናፍቃለሁ። ታቦት እግዚአብሔርን የሚፈራ የሚያከብር ማለት ነው። ምክንያቱም በታቦቱ ላይ ያለ ማን ነው? እሱ እኮ ነው። በነገራችሁ ላይ ቤተክርስቲያን ውስጥ የሚገባ ማንኛውም ሰው ቅጥረ ቤተክርስቲያን እንደገባ በኋላ ስርዓተ ቤተክርስቲያንና ስርዓተ ቅዳሴ ስትማሩ ረስታችሁት ካልሆነ መጀመሪያ ከቅጥሩ እንደገባ ወድቆ ይስገድ። ከዚያ ሄዶ አውደ ምሕረቱ ላይ ወድቆ ይስገድ። ከዚያ ቅኔ ማኅሌቱ ላይ ወድቆ ይስገድ። ከዚያ ከቅድስቱ ላይ ክህነት ያለው ከሆነ እዚያ በኋላ መቅደሱ ሲገባ 3 ጊዜ ወድቆ ይስገድ ይላል። ይሄ ሁሉ ስግደት ለማን ይመስላችኋል? ታቦቱ ከሌለ ቤተክርስቲያን ይባላል? እንዴት ዋላችሁ ይባላል ወይ? አይባልም። ለታቦቱ እኮ ነው ያው ሁሉ ስግደት። በታቦቱ ላደረው ለእግዚአብሔር ነው እኮ ያው ሁሉ ስግደት። እሱን ማወቅ ማስተዋል ይገባል። እና ጥሩ ነው እየተደረሰ ያለ አደራረሱ ጥሩ ነው። እንደ ድሮ ይሄ በለው የለም። አሁን እኮ ነው ጥሩ ዓመት። ይሄ ደብረ አባይ የተማራችሁ መብዛታችሁ ለዚህ ጥሩ ነው። ማፍጠናት ወዱ። ለምን ዜማው ይበላሽባችኋል፣ ወዙን ያጣባችኋል፣ ምልክት ይለቅባችኋል። በእርግጥ እየተጮኸ ያለው በምልክቱ ነው፣ እሱ ሌላ ጉዳይ ሆኖ ግን ደግሞ ጥቃቅን የሚመስሉ ነገሮች ይውላችሁ። በአቶች ለምሳሌ የቤት የሚባል ብዙ ነገር አላችሁ አይደለም? የኛ ጊዜ የቤት የሚባለው በሙሉ ጠፍቷል፣ የለም። እቺ እግዚኦታ ነበረች ማንሻዋ። እሷም መጀመሪያው ቀን ጀምሯት የዛኑ ቀን ገልብጠዋት ምን አለ አሁን እግዚኦታ በዛኛው ዜማ ተባለ በዛኛው ዜማ ተባለ አይደለም። ቅርስ ነው ይሄ፣ የደብሩ ቅርስ ነው። እግዚኦታ አለች ማንሻዋ እሷን እኔ እንዲያውም እዚህ ብትጠናና እዚህ በዚህች ብትጮህ ልክ አሁን ያ አራራዩ እግዚኦታ እንዳይጠፋ በዚህ እንደምንጮህ ሮብና ዓርብ የመስቀል የመድኃኔዓለም ሁሉ አራራዩን ልክ እንደዚህ አለሞች ነው። ያው እዝል ናት እግዚኦታ ታውቀዋለህ። ድሮ ሲጮህ የነበረው ወይ መጀመሪያው ቀን ምን ላይ ከላች እግዚኦ ማረነ ክርስቶስ ሚል የደብረ አባዩ እግዚኦ ብሎ አይደል ያነሳ እግዚኦ ማረነ ክርስቶስ የቤታችን ናት። የቤት ነው። እንዲያው ነገ ከነገ ወዲያ እንዲሆነን አንቀርም። እግዚአብሔር ሰው ያመጣል። እያችሁ ዘመነ መሳፍንት 70 ዘመን ነው የነበረው። 70 ዘመን ነው የነበረው። ቁጥሩን በትክክል እናስላው ከተባለ ከ1777 እስከ 1800 23 ዓመት አለ አይደል? ከዚያ 47 አለ አጤ ቴዎድሮስ ከነገሱበት 47 እና 23 ስንት ነው? 70 ዓመት አይደል? አዎ ጨንገሮ የጀመረ ቀደም ብሎ ነው። እና እግዚአብሔር እንደዚህ ያለውን ዘመን እንደሚያመጣ ተስፋ እናደርጋለን። ምክንያቱም አፄ ቴዎድሮስን እግዚአብሔር ያስነሳቸው መጀመሪያ ቤተክርስቲያንና ሀገርን ያቆሸሻትን የቤተ ክህነትን ሰው ለማጽዳት ነው። ይሄን ታውቃላችሁ። የቤተ ክህነቱን ሰው እጁን ይቆርጡታል፣ እግሩን ይቆርጡታል። በቃ ከክፋቱ የተነሳ ወቃለች ስጋው ደግሞ ላይ መርዝ አድርጎ እንኳን ሊሰጣቸው እስከ መሞከር የደረሰ አገልጋይ ያለ እስከዛ ድረስ። በነገራችሁ ለስጋው ደግሞ ላይ መርዝ ቢደረግ ምንም አያደርግም። ያኛው ተጠራጣሪ ከሆነ ግን ስጋው ደግሞ እዚህ በፊት ነግራቸዋለሁ አይደል? በቅዱሳን ገድል ውስጥ እንዲያደረገ የሚል ስንክሳር ላይ ያለ አይደል? ያ የሆነበት ምክንያት ምንድነው? እነዛ ሟቾቹ ከብዙዎቹ እኮ ነው ያደረገባቸው። ሟቾቹ ግን ምንድናቸው? ገና እንደተቀበሉ መልአከ እግዚአብሔር ስለሚወስድባቸው ምኑ ነው የሚቀር እነሱ ላይ መቅሰፍት ነው እሱ እንጂ ስጋው ደግሞ ላይ ምንም ነገር ቢደረግ አይሰራም። ግን እስከዛ ድረስ የሚያስበዋል። አጤ ቴዎድሮስን ለማጥፋት የቤተ ክህነቱ ሰው ከውጭ ሰው ጋር ተመካከሩ። አንድ የውጭ ዜጋ መሳሪያ ሰራልኝ ይሉታል። ሰርቶ ሰጣቸው። አጀሬ ጠርጣራ አይደሉ? አንተ ሞክረው አሉት። ምክንያቱም ምላጭ ሲሳብ ወደ ሁለቱም ነው የሚተኩስ። እሳቸው ሊገላቸው ማለት ነው። ራሱ ተኩስ ማለት እንግዲህ ያስቡት። ምክንያቱም እንደዚህ አድርገው ሲተኩሱ ወደ በኋላ ያለው እሳቸውን ነው የሚላቸው ይለው። ተስፈንጥሮ ግን መድፈኛ አላት። ያችን ከፍታ መጠን ነው እስከዚህ ድረስ እና ችግር ነው። ግን አደራችሁ እንደዚህ እየስላችሁ ቤተ ክህነት ስላችሁ ሁሉ አንድ ነው ማለት አይደለም። ችግር ነው። ምክንያቱም ነገሮች ከመጠን ከልካቸው እያለፉ ሲሄዱ ነው። በነገራችሁ ላይ አላስችለን እያለ ምን እናገር እንጂ
ግን እግዚአብሔር እንደዚህ ያለውን የሚያጸዳውን ያስፈልጋል እኮ አይደል? ቤት በጣም ቆሽሾ ስታዩት ደህና ሴት ያስፈልጋል አይደል? ሀገርና ቤተክርስቲያን ደግሞ ደህና ወንድ ያስፈልጋቸዋል። ለቤት ሴት እንደምታስፈልገው ሁሉ ለሀገርና ለቤተክርስቲያን ደህና ወንድ ያስፈልጋል። ሱሪ ያለው የሚጨክን የሚጨክን የማይራራ ለቴዎድሮስ አንዳንዱን ገደል ነበር የሚሰዱት፣ አንዳንዱን እጁን እግሩን ይቆርጡታል፣ አንዳንዱን አይኑን ያጠፉታል። ያንን ማድረጋቸው ለእሳቸው ቅድስና ሆኖ የሚቆጥሩላቸው እንዳይመስላቸው አይደለም። እግዚአብሔር ሲፈርድ ብዙ ነው መጎዳ ነው እና አንዳንዱን ነገር ብናሰነብተው ጥሩ ነው ለነገ ብዬ ነው። ነገ ይፈልጋል። ዛሬ የተናቀ ሁሉ ነገ ይፈልጋል። ዛሬ የተጣለ ሁሉ ነገ ይፈልጋል። አንድ ሰው ብራና ይዞ ሲዞር አየሁ። ምንድን ነው ብዬ ስለው የሚገዛኛል አየሁት። በጣም የቆየ ነው። ስንት ነው የምትሸጠው? 15,000 ብር። ትንሽ ናቶች የምታክል የሥርዓተ ማኅሌት መጽሐፍ ናት። አይ በዝቷል ቀንስ 12,000 ካልሆነ ግን ወስጄ ሌላ ሰው ብሎኛል። ኧረ አምጣው ብር 12,000 ብር። ነገ ይፈልጋል። ነገ ይፈልጋል። ዛሬ ፈላጊ የለውም። ዛሬ ሻጭ እንጂ ገዢ የለም። ቤተክርስቲያን ነገር አውጥቶ የሚሸጥ እንጂ የሚገዛ የለም፣ የሚጠብቅ የለም። እና አሁን የአባቶቻችንን ታሪክ ማጥፊያ ዘመን ስለሆነ ሰይጣን ያሰማራቸው ብዙ ሰዎች ስላሉ እንጠብቅ፣ የቻልነውን ያክል በሚደረገው ነገር በሙሉ እንሞክር። ነገ ከነገ ወዲያ እግዚአብሔር ፈቅዶ የሚያጸዳውን ሲያመጣው የዚያን ጊዜ ስንጠየቅ እናቀርባለን። በሰማይ ረድኤት በምድር ሞገስ ይሆነናል። አይ ተባረክ ያለውን ጠብቃ ቆይታል ያሰኛል። ድርቡሽ መጥቶ ጎንደርን ያጠፋት ጊዜ የተወሰኑ ቅርሶችን የጠበቁ ተመስግነዋል። ደጋጋ አባቶች ነበሩ የተወሰኑት። ምክንያቱም ቴዎድሮስ አጽድቶት እንደገና መልሶ ቆሽሾ እኮ ነው ከ40 ዓመት በኋላ እንደገና ነው ድርቡሽ የሚባለው ደግሞ ያመጣ እግዚአብሔር። አጸደው ጎንደርን በደንብ አድርጎ ነው ያጠባት። አንድ ሰው አላስቀረም። የሚያርደውን አርዶ፣ የሚያስልመውን አስልሞ፣ ባሪያ የሚያደርገውን ባሪያ አድርጎ ነው ሄደው። አብዛኛው ከታረደው ቤተክርስቲያን አገልጋይ አሁንም አለ፣ ባንጃ አለ በዙሪያው። ለምን መሰላችሁ የምለፈልፍ? ሳንሰማ ድንገት እንዳትሉ ብዬ ነው። ወደ ቀኑ ሲደርስ ሳንሰማ እንዳትሉ፣ አልሰማንም እንዳይሉ ንገሯቸው። ለምታውቋቸው ለአገልጋዮች ለሁሉም ንገሯቸው፣ ሳንሰማ እንዳይሉ። በነገራችን ላይ ይመሰክርባቸዋል። የተነገረው ነገር ይመሰክርባቸዋል በጊዜው። ምክንያት የለም። አልቦሙ ምክንያት ለጌጋዮሙ። ረሳችሁት? ያውኑ ቅድም ያነበብነው ምን አለ? ለበደላቸው ምን የላቸው ምክንያት፣ አልሰማንም እንዳይባል። መከራው እዛ አርሲ አይቀርም፣ እዛ አይቀርም፣ ይመጣል። የምንጠብቀው የሚያስደስት ነገሩ ነው አይደለም። ግን በአንዳንድ ነገር አሁን ትናንት መልእክተኞች መጥተው ኖሮ አይ ምንም እግዚአብሔር የሚያጸዳውን ይላከው እንጂ ምንም ነገር አያጸዳውም። አንዳንዱን ነገር እንዲያ ኃይለኛውን እግዚአብሔር ካላከው በቀር በሌላ ነገር አይጸዳም። ለሁሉም እንዳላበዛባችሁ፣ በተለይ ከሌሎቻችሁ ልቅ ለእናንተ ለቤተ ክህነት ላላችሁት እንዳላበዛባችሁ፣ ጫና እንዳልፈጥርባችሁ በዚሁ ልክታ ከዚህ በላይ ምን ትል እንዳትሉኝ። ይሄ ጠብተው ነው። ዋናውን ብንነጋገር ችግር ነው። ስለዚህ ወደ ነገረ ቅዱሳን እንለፍና ያችን እግዚኦታ ያዙ ለማለት ያመጣሁት ነገር ነው። በዚያው ቅርሱንም ምኑንም ጠብቁ እንጠብቅ ለማለት ነው። ያንን እያደረግን ያለ ነው። እንግዲህ በ13 በ12 ነው ተገናኝተን የነበረው የቅዱስ ሚካኤል። በ13 አይላፋት መላእክት ነበሩ፣ ቅዱሳን መላእክት። አያችሁ፣ በመላእክት አምናላችሁ? ንገሩኝ። መልካም። መላእክትን የሚያምን ሰው የሚገባቸውን ክብር ማክበር አንደኛ፣ አማላጅነታቸውን መጠየቅ ሁለተኛ፣ ረዳትነታቸውን ሚካኤል ሆይ ና ወደ እኔ፣ ገብርኤል፣ ሩፋኤል፣ ሱሪያል፣ ሰዳካኤል፣ ሰላታኤል፣ አናንኤል፣ ሌሎቹም መላእክት ኑ እስቲ ኑ ወደኛ ተብሎ ይጠራሉ። ከዚያ ግን አባቶቻችን ምን አሉ? መላእክትን ማክበር ከምንድን ነው የሚጀምራሉ? መልአከ ውቃቢህን ጠባቂ መልአክን ከማክበር። ጠባቂ መልአኩን የሚያከብር ሰው ሁልጊዜ በደል ሲበድል ከእግዚአብሔር ቀጥሎ ማን ነው ትዝ የሚለው? ጠባቂው መልአክ ነው ትዝ የሚለው።
ምክንያቱም ዕለት ዕለት እንደምንበድለው አታውቁ? በምንሰራው ኃጢአት ሁሉ እንበድለዋለን። እውነቴን እና ይሰቅቀናል እኮ በጣም ሁልጊዜ ሁለት አይደሉም የሚመደቡልን የማልትና ሌሊት በትምህርት እዚህ ሰምታችሁ አይደል? ነገ ከመምጣቱ በፊት በጊዜ ምሴት በምሽት ሲቀያየሩ ገናኛው ከላይ ሲመጣ ይሄኛው ሲያርግ ገናኝ ፊቱን አይቶት ያውቀዋል ይላል። አይ ምን ሲያረገው አለ ብሎ ይላል። ይነግረዋል ያደረገውን ነገር በሙሉ። አይ ታዲያ ቂም የለውም ያ መልአክ። ንስሐ የገባ እንደሆነ ይረሳለታል። የለም ይረሳለታል። እንትን የሚባል ነገር አለ። በዚህ በዘመናዊ የሚተረክ ታሪክ አለ አይደል? አንዲት ሴት እንደዚህ ራእይ ያየሁኝ እንደዚህ ያየሁኝ የምትል ታሪኩ ሰፊ ነው። እየሄደች ለአንድ ካህን ትነግራቸዋለች እና እቺ ጥጋበኛ ደግሞ እንደው በምን አቅሟ ይላል። እንግዲህ ችግር አይደለም። እንዴት ዋላችሁ? አንዳንድ ጊዜ ታውቃላችሁ ምዕመናን እነዚህ በተለይ ትልልቅ እናቶች የሚያዩት ህልም በአብዛኛው ጥሩ ነው፣ ትክክል ነው። ይሄን ስላችሁ ደግሞ ሁሉም ሰምታችሁ ገደል እንዳትገቡ፣ ግን በአብዛኛው ጥሩ ነው። ለምን መሰላችሁ? የልብ ቅንነት አላቸው። በተሰጣቸው ልክ ያመልካሉ እግዚአብሔርን። እመቤታችን በጣም ካንጀታቸው ያከብራሉ፣ ቅዱሳንን ያከብራሉ። እያችሁ እኛ ተማርነ ከምንለው ይሻላል ብዙ ጊዜ። እና በኋላ ከብዙ ነገር በኋላ እቺ ሴትዮ እንዲህ እያለች የምትፈትነኝ እንዲህ እያደረገች የምትነግረኝ ብሎ የሆነ ነገር ይነግሯታል። እና ከነገሯት ነገር መካከል አንደኛው በጣም ብዙ ጊዜ የወደቅኩበት ኃጢአት ነበረ፣ ንስሐ ገብቼበታለሁ። እስኪ ሂጂና እውነት አንቺ መድኃኒዓለም የሚያነጋግርሽ ከሆነ በህልም እስኪ ጠይቂውና ያችን ኃጢአት ምስጢር ናት፣ ከኔና ከነፍስ አባቴ በቀር የሚያውቃት የለም ይላል ካህኑ። ሌላም ነገር ይላታል። ኋላ በሌላ ቀን እሱ በእንደኛ ያሰበ ካህኑ እዚያ በኋላ ያቺ ሴት ተመልሳ አትመጣም ነው። ምን ያው ከባድ ነው፣ አይቻልም። መጣች። በጣም ገርም እህሳ አለ። አይ መድኃኒዓለም መጥቶ ነበረ። እህሳ አይ ያን ኃጢአትን ረስቼዋለሁ ብሎታል። እንግዲህ ብሏትም እንደሆነ ፈሊጥም እንደሆነ እግዚአብሔር ያውቃል። ግን አነጋግሩ ይገርማል አይደል? ለምን ንስሐ ገብቷል ካህኑ። ዞሮ ረስቼዋለሁ አለ። እንደኛ በስነ ተፈጥሮ ሕግ መርሳት አይደለም የመድኃኒዓለም መተው ይባላል። የመድኃኒታችን መርሳት ከፍጡራንም ቅዱሳን መላእክት የሰውን በደል ይረሳሉ ሲባል ምንድነው? ይተዋሉ፣ እንዳልተደረገ ይቆጥሩታል። እና ጠባቂ መልአካችን ንስሐ ስንገባ ደስ ነው የሚለው። ደህና ዋላችሁ። ለምሳሌ አንድ ሕፃን ልጅ ታውቃላችሁ ብሎ ባይምሮ ስዕል በጣም ያልወፈረ በጣም ያልከሳ መካከለኛ የሆነ ይቻላል ጥሩ መልክ ያለው ጉንጩ እንደዚህ ምናምን ያለ ያው ሚሳም ማለት ነው። መሳም ለምትወዱ ሰዎች ያንን ሕፃን ሁል ጊዜ እየሄዳችሁ መሳም ትወዳላችሁ። ስትሄዱ ግን አንድ ቀን ከዳሪ ተንከባሉ ሰውነቱ ቆሾ አገኛችሁ፣ ትስሙታላችሁ? አትስሙትም። በሌላ ቀን ስትመጡ እናቱ በደንብ አድርጋ ሙልጭ አድርጋ አጥባው ደግሞ ሽቶ ረጭታበት ብታገኝ አረበስመበት አምጪው ማለት ነው። መልአክ እንደዛ ነው። ንስሐ ገብተን ሲያገኝ እንደዛ እኮ ነው። ንስሐ ስንገባ ከቆሻሻ መታጠብ አይደለም። በተለይ ከቆረብነ ልክ ሽቱ እንደተረጨ ታጥቦ ሽቱ እንደተረጨ አካል ማለት ነው። እና መላእክትን ማክበር ከዚያ ይጀምራል። ግሩማን መላእክት በስነ ተፈጥሮ በ10 ከተማ በመቶ ነገድ በመቶ አለቆች በ10 የአለቃ አለቆች በአንድ የሁሉ አለቃ ፈጥሯቸዋል። እነዚህም 10 ሙሉ ቤት የሚባሉት ወይም የ10 ከተማ የሚባሉት ነገዶች መቶውን ነገድ በ10 ስትቆጥሯቸው መጀመሪያ አጋይስት የሚባል ሳጥናኤል ሲመራቸው የነበረ በኋላ ቅዱስ ሚካኤል የተደረጉት አጋይስት፣ ቀጥሎ በሁለተኛ ሱራፌል፣ ሶስተኛ ኪሩቤል፣ አራተኛ ኃይላት፣ አምስተኛ አርባብ፣ ስድስተኛ መናብርት፣ ሰባተኛ ቁጥር ዘልያለሁ። አንደኛ አጋይስት፣ ሁለተኛ ሱራፌል፣ ሶስተኛ ኪሩቤል፣ አራተኛ ኃይላት አይደል? አምስተኛ አርባብ አይደል? ስድስተኛ መናብርት፣ ሰባተኛ ስልጣናት፣ ስምንተኛ መኳንንት፣ ዘጠነኛ ሊቃናት፣ 10ኛ መላእክት ይባላሉ። እነዚህ ሁሉ አለቃ አላቸው። ከላይ ጀምራችሁ ብትቆጥሩ ሳጥናኤልን ትተውትና የሁለቱን ደርባችሁ ለሚካኤል ትሰጡና ከዚያ የሶስተኛው
የሱራፌል ሱራፊ አይደል? የኪሩቤል ኪሩብ፣ ከዛ የኃይላት ሚካኤል እያለ ከዛ ገብርኤል፣ ሩፋኤል፣ ሱሪያል ይልና ከዛ ቀሪዎቹ መኳንንት ስልጣናትና መላእክትን ቅርታ ሊቃናትና መላእክትን ማን እንደሚመሯቸው ሰዳካኤል፣ ሰላታኤልና አናንኤል ወይም ሰዳካያል፣ ሰላታያልና አናንያል እንደዚህም ብሎ የሚጠራቸውም ባለ እነዚህ ናቸው። ግን 100 ነገድ ይባላል። ቁጥራቸው እዚህ በፊት እንደነገርኳችሁ የሰው ፍጥረት በሙሉ እስከ ምጽአት የሚፈጠረው አንድ ነገር ነው። አዳም የገባ በማን ነው? በአንዱ በጠፋው ነገር አይደል የገባ? እንደዚያ ነው። ያ ማለት የብዙ ናቸው። እግዚአብሔር ሲፈጥራቸው ከቸርነቱ ብዛት የተነሳ ዙፋኑ እንዲጠብቁ ያደርጋቸዋሉ። በሰባቱ ሰማይ ያሰማራቸዋሉ። በደመናት፣ በሃኖስ፣ በጠፈር፣ በብጽብጽ ማይ፣ በረጋው ማይ ላይ፣ በአብህርት፣ በባህሮች፣ በቀላያት፣ በውቅያኖስ፣ በየብስ፣ በዛፍ ይሾማቸዋል። እንኳን ሌላ አባቶቻችን እስከ ትንኝ ድረስ ይላል ፍጥረት ሁሉ መልአክ አለው ሾሞለታል። ለእያንዳንዱ ለሰው ልጅ ብቻ አይደለም። እና እነዚህ ንጹሐን ግሩማን መላእክትን ልንወዳቸው፣ ልናከብራቸው፣ ልንማጸንባቸው በረድኤታቸው ጥላ ልንጠለል ይገባናል። እግዚአብሔር የአእላፈ አእላፋት የትልፊታ አእላፋት ንጹሐን መላእክትን በረከት ያሳድርብን። ታቦታቸው ፊት ሚካኤል ነው ያለ ቅዱስ ሚካኤል። እዚያ ጥንት ደግሞ አጣጣሚ ነበረ፣ ዛሬም ይኖር ይሆናል። ማህሌቱ የሚቆም እንግዲህ ከሁለቱ ነው። ሌሎችም ስፍራዎች የሚቆሙበት አለ። ያን ቀን ከአእላፈ አእላፋት መላእክት የሚቀድም ሌላ በዓል ነበር። የማን? የአምላካችን የእግዚአብሔር አብ። እግዚአብሔር አብ ዓለምን የፈጠረ ዓለምን በመሃል እጁ የያዘ የወልደ እግዚአብሔር አንድያ አባቱ አካል ዘማካል ባህሪ ዘባህሪ ወልደ እግዚአብሔርን ወልድን የወለደ መንፈስ ቅዱስን ያሰረጸ እግዚአብሔር አብ ከወልድ ከመንፈስ ቅዱስ በክብር አምላክነት ትክክል የሆነ አሃዝ የኩሉ ሁሉን የያዘ ገባሬ ኩሉ ሁሉን የፈጠረ ወጣኔ ኩሉ ሁሉን የጀመረ ፈጻሜ ኩሉ ሁሉን የሚያሳልፍ አንድም ፈጻሜ ኩሉ ያለ ስነ ፍጥረትን ጀምሮ የፈጸመ እርሱ እግዚአብሔር ነው። በኪዳን ውስጥ ደጋግሞ ያነሳዋል አይደል? ምሳሌ በኪዳን ዘመን ፈቀሌሊት ላይ የመጀመሪያው ኪያከ ለከግዚኦ ለገባሬ ኩሉ አልቆ ኪያከ ከተባለ በኋላ በሁለተኛው ምንድን መጀመሪያ ለከግዚኦ ለገባሬ ኩሉ ይላል። ታውቃላችሁ ኪዳን በመንፈቀ ሌሊት ስንት ነው ያለ? እንዴት ዋላችሁ? የካህናት ቀለም ስንት ነው? 3ቱ አባቶቻችን በአንዱ ምስጋና አብ ወልድ መንፈስ ቅዱስ ይመሰግኑበታል። አንድም የመጀመሪያውን ለአብ ሁለተኛውን ለወልድ ሶስተኛውን ለመንፈስ ቅዱስ ሰጥቶም ሊተረጉሙ ይቻላል። እና መጀመሪያ ላይ ሲጀምር ለከግዚኦ ለገባሬ ኩሉ ለዘይት አስተር አምላክ አለ። እና ዋላችሁ የማትታየው አንተ ሁሉን የፈጠርክ አለ። በሁለተኛው ደግሞ ምን ይላል? አምላከ ብርሃን ወላዲ ሕይወት አለ። የብርሃን ፈጣሪ የብርሃን ጌታ አለ ሕይወትን የወለድክ ብሎ ይለዋል። በሶስተኛው ንሴልስ ለከ ዘንተ ስብሐተ ማፉነ ዘምስለ መንግሥት ከዘላለም ይሁን ኢየሱስ ወልደ እግዚአብሔር ብሎ ወደ ወልደ እግዚአብሔር ነው የሚመጣ። ከዚያ በኪዳን ዘነግህ ላይ ጸጋ ዘእግዚአብሔር ካለ በኋላ ከዚያ ቀጥሎ መጨረሻ ላይ ብናበ እግዚአብሔር ካለ በኋላ የመጀመሪያ የካህኑ ማንሻ ምንድናት? እግዚአብሔር አብ ወሃቢ ብርሃን ይላል። ብርሃንን የፈጠርክ ብርሃንን የምትሰጥ ልጅነትን የምትሰጥ እግዚአብሔር አብ ብሎ ያመሰግናል። እና እግዚአብሔር አምላካችን እግዚአብሔር ፈጣሪያችን እኔ አንዳንድ ጊዜ ይገርመኛል። አደራረጋችን የልማድ መሆኑ የሚታወቀው የእግዚአብሔር አብን ባህል አብዛኛው ሰው ያከብረው የእግዚአብሔር አብን የእግዚአብሔር መንፈስ ቅዱስ ባህል ብዙ አልተለመደም። ይገርመኛል። ልማድ መሆኑ በዚህ ይታወቃል። እንዲያው እውነቱ እንዲያው ደብር እግዚአብሔር አብ ብለን ሰርተን እኮ ሰውን ብንጠራው ሳንቲም መጥቶ የሚሰጥ አይመስለኝም። መቼም በዚህ ዘመን ደብር ሲሰራም ታው ሲገባም ማስያው ገንዘብ አይደል? አይመስለኝም። እውነቴን እንዴት ዋላችሁ? እግዚአብሔር አብ ወይ እግዚአብሔር መንፈስ ቅዱስ ብለህ ቤተክርስቲያን ሰርተህ ታቦት አስገብተህ ሰውና ከምትለው ይልቅ ከቅዱሳን አንዱን ከቅዱሳንም የማይታወቁት ክብራቸው ገናና የሆነ ግን ሰው ብዙ የማያውቃቸው አሉ አይደል? ማን ይባል ልማድ የልማድን ነገር ለማንሳት ነው እንጂ በቅዱሳን ስም መደረጉ የተገባ ነው። ቅድሚያ ግን ከሁሉ የሚቀድም ማን ነው? ንገሩኝ። ከሁሉ የሚቀድም እግዚአብሔር አብን ግን ከሁሉ የሚቀድም የምንለው ከፍጥረት ነው እንጂ ከወልድ ከመንፈስ ቅዱስ አይደለም። እግዚአብሔር አብ ከወልድ ከመንፈስ ቅዱስ አይቀድምም አይበልጥም። ይህም ማወቅ አለበት። ትክክል ናቸው። መቅደሙ መብለጡ ከማን ነው? ከቅዱሳን። ከለኛማ ውድድር ውስጥ አንገባም። እና እግዚአብሔር አብ ቅዳሴ ቤቱ ነበረ አምላካችን።
የዚያን ቀን አባታችን ዘዮሐንስ የክብራን ገብርኤሉ ልደታቸው ነበር። ዘካርያስና ሶፊያ የሚባሉ ናቸው ወላጆቻቸው። በጣም የሚገርማችሁ ዛሬ ቅዱስ ገብርኤል አይደል? ለምን አናወሳትም? ታሪኩ ራሱ ይገጥማል እኮ። በወቅቱ ጎዶልያ የሚባል በብሉይ ኪዳን ስም ነበር አይደል? የት ነው የምታስታውስ? ጎዶልያ የሚል ስም ስንክሳር ውስጥ እኮ አለ አይደል? ወይም ደግሞ በደቂቀ ነቢያት ውስጥ አለ። ወዛቲ ዕለት ኮነ ተዝካረ ዕረፍቱ ለሶፎንያስ ወልደ ኩሲ ወልደ ጎዶልያ ወልደ ሴዴቅያ ወልደ አማርያ አይልም። በሞት ያጥሩ እንጂ ስንት ጊዜ ተወቀሳቅሰን ይዘልቃል። እናንተ ዲያቆናትን ማጥናት ስንክሳር አንብቡ እንጂ በደንብ ስራ ይብላችሁ አንብቡ። ውዱድ አይደለም እሱን የእኛ ሰዓት ነው። እሱ ውዱድ ስትታችሁ ሌላውን ቀን አንብቡ። ውዱድ ያልኩ ለእኛ ደብር ነው እንጂ አንተ ፈለግ ውድ ቀን ሙሉ ቀን ይዘው ብትውል አይጭንቅም። ሰው ስንክሳር አንብቡ። አንዳንዱን አርኬ በጣም የሚጥማችሁ ሁሉ ለማጥናት ስለሚከብድ በጣም የሚጥማችሁን አርኬ ደግሞ አጥኑት። ጥሩ እኮ ይጸልያል። ለምሳሌ ዛሬ ቅዱስ በርቶሎሜዎስ ዓመታዊ በዓሉ ነው አይደለም? ስለ ቅዱስ በርቶሎሜዎስ መልኩን ማጥናት ሊከብዳችሁ ይችላል። ግን አርኬው አለ። ሰላም ለበርቶሎሜዎስ ዘጠብለለቦ በሰቅ የሚለው ማለት ነው። ከዛ እመቤታችን በቅዱስ በርቶሎሜዎስ መለመን ብትፈልጉስ እንዴት ነው የምታደርጉ? ሰላም ለስልኪ ማዛ ቅዳሴ ዘቦቱ ወለስለ ወልኪ ሰላም ያስተፊስ ስንረየቱ አይደለም። ዘማድም ብርሃኑ ነው እንጂ ወፍቱ ሞገሰስን ሃይማኖተ ፊልጶስ አንቲ ለትናንት ማን ነበረ? ፊልጶስ ሕማምኑ መጥፋይት ነው ጻይር ነው አለ። ከዚያ ወይነ በርቶሎሜዎስ አንቲ በሰጊድ ሰላም እሱማ ይዚያኛው ነው የመልካስሉ እንጂ ወይነ በርቶሎሜዎስ አንቲ ማርያም ሲያስተፊስ ጣዕመ ፍቅርኪ የሚል ሰጊዷማ እመቤታችን ስልፊት ሰጊዷማ ይደሉ ለስልኪ ወለ ስለ ክርስቶስ ወልኪ አለና ወይነ በርቶሎሜዎስ አንቲ ማርያም እመቤታችን ለመለመን እኮ ነው። በቅዱስ በርቶሎሜዎስ ስም አባቶቻችን ሲያሳድጉን ያስተማሩን ይሄ ነው ስርዓተ ጸሎታችን። መጀመሪያ እመቤታችን ነው የምንለምን፣ እንደ ታምረ ማርያሙ እንደ ገድላቱ እንደ ታምረ ኢየሱስ አካሄድ ማለት ነው። መጀመሪያ እመቤታችን ለምናት አለን አይደለም? ከዚያ እመቤታችን ከለምናት በኋላ ደግሞ ቅዱሳን እንለምናለን። ከዛ ደግሞ መድኃኒታችን። ይሄ ፈሊጥ ነው፣ እንደ ህግ እንዳትይዙት። ይዛችኋል። አካሄድ አለው። 3 አይነት አካሄድ አለ ጸሎት ላይ። አንዳንድ ሰው መጀመሪያ የትኛውን ላድርገለ እንደሱ የሚባል ገለም ይኸውላችሁ 3 አይነት አካሄድ አለ። ለምሳሌ እኛ አባቶቻችን ያስተማሩን ምንድነው? መጀመሪያ እመቤታችን እንለምናለን፣ ከዛ ቀጥሎ ቅዱሳን እንለምናለን። ማጠቃለያው ግን ባለቤቱ ጌታችን ነው። እንደገና ደግሞ ሁለተኛ አደራረስ ደግሞ አለ ሊቃውንት የሚያደርሱበት። መጀመሪያ መድኃኒታችን ይለምናል፣ ቀጥሎ እመቤታችን፣ ቀጥሎ ቅዱሳን። ከዛ ደግሞ 3ኛ አደራረግ አለ። መጀመሪያ በቅዱሳን ይጀምራሉ ማዕረግ ይዞ ለመሄድ፣ ከዛ ቀጥሎ እመቤታችን፣ ከዛ ቀጥሎ ጌታችን እና ዛሬ በቅዱስ በርቶሎሜዎስ መለመን የሚፈልግ ምን ነው? ወይነ በርቶሎሜዎስ አንቲ ማርያም፣ አንቺ የበርቶሎሜዎስ ወይኑ ነሽ። ለምን? ሳይዘራት፣ ሳይተክላት፣ ሳይጠርባት፣ ሳይግርባት ለብባ ለምለማ አበባ ያፈራች በታምራት እንዲያ ስላደረገ ነው። እሱ ምን አለ? ዚያ አስተፍየስ ጣዕመ ፍቅርኪ፣ ወይን ያስተፍየስ ልበ ሰሚል የለ። አረ ነገሩኝ፣ አረ በሞቴ ዳዊት እንደዛ አላለም? በየማስታወቂያው እኮ ድሮ የወይን ማስታወቂያ እሱ ነበራል። በየቴሌቪዥኑ 120 የሚባል የቴሌቪዥን ፕሮግራም ላይ አንዱ ደንቆሮ አርቲስት ነኝ የሚል መጥቶ ወይን ያስተፍየስ ልበሰ። አረ በሞቴ እባክህ ማረን። እና ወይንን ስላነሳ ምን አለ? ዚያ አስተፍየስ ጣዕመ ፍቅርኪ፣ የፍቅርሽ ጣዕም ደስ የሚያሰኛል። እንዲያ ከሆነስ አንበረኒ ከመህልቀት በውሳጤ ረሩ ልብኪ። አሁን ይገባችኋል? ህልቀት ምንድን ነው? እና ቀለበት በጣት አይደል? ልብ ጋር ምን ያገናኘዋል ይላል። ለምን ይመስላችኋል? አንበረኒ ከመህልቀት በውሳጤ ረሩ ልብኪ፣ እንደ ቀለበት በሚራራ ልብሽ መካከል አድርጊኝ። ምን ማለት ነው? ስለ ሁለት ተርጉመዋል። ምን አላችሁ? ሴት ልጅ ጥንት ቀለበት ጣቷ አታደርግም፣ አንገቷ ማተብ ጋር ነው የምታንጠለጥለው። ሂዶ ምኗ ላይ ይሆናል? ልቧ ላይ። ይሄን አታውቁም? እናቶች ገጠር አላዩ? ቀለበት እዚህ ላይ አንጠለጥ አለኩ። ቀለበታቸውን ላይ ነው የሚያደርጉት፣ እዚህ ላይ ነው የሚያደርጉት፣ ልባቸው ላይ። እንዴ የቀድሞ እናቶቻችን እንዲህ ይወዳሉ ባላቸው አይጣል ዛሬ እንጂ እግዚአብሔር ይመስገን ጥቂቶቹ አሉን መልካሞቹ እግዚአብሔር የሰጠን። አንዳንዶቹ መቼም በቸርነቱ ደህና ደህናውን ሰጥቶናል። ግን ሁሉ አይገኝም። ችግር ነው በብዙ ቤት እንዲያ ነው። ወንዱ ስለማይረባ እኮ ነው ችግሩ።
ምስጢሩ ግን ለጊዜው እንደዛ ነው። እዚህ ላይ ስለሚደረግ ነው ሴቶች ቀለበት እዚህ ላይ ያ ማለት አሁን ሴቶች ደግሞ ጣትሽ ነቅለሽ እዚህ አንጠልጥዩ ማለት አይደለም። ግን እንደዚህ ያደርጉ ነበር በጥንት ትውፊት በውሳጤር። ምስጢሩ ግን ቀለበት የሚደረገ ምን ላይ ነው? ጣት ላይ ነው አይደለም? ከጣት ላይ የተደረገ ስታደርገው ምን ማለቷ ነው? ምኑን መግለጧ ነው? መግለጫ መንገድ ነው እዚህ ቀለበት የሚደረገው ቃል ኪዳን ነው አይደለም? አረ ተናገሩ። ቃል ኪዳን በጣት ነው በልብ ነው የሚገባ? አረ ነገሩ በልብ ነው የሚገባ። ይሄ የልብ ፍቅር የልብ እምነት መገለጫው ስለሆነ ነው። እኔ ስንቱን ተርጉመን እንዘልቃለን ወገኖቻችን። ያን ጊዜ ማያዛድርጉኝ ቋጥ። ከዚያ ግን አለ ወከመ ማዕጠንት ጹርኒ በመዝራዕትኪ ያለ ካህኑ ማዕጠንቱን በምንድን ነው የሚይዘው? እንደዚያ ያዥኝ ብሎ ይለምናል። ነገርን አመጥቶት ነው። እንዴት ዋላችሁ? የማንን ታሪክ ነው እያመጣን ያለነ? ተረሳላችሁ። በስንክሳሩ በአርኬው ብሎ ስንዞር ቆይተናል። ወደዚያ ሁሉ ያመጣን ምንድን ነው? ጎዶልያ የሚል ስም አይደል? አዎ ጎዶልያ የሚባል በሸዋ በመርሃ ቤቴ የነበረ መኮንን ሴቶችን እየወሰደ መልክ ያላቸውን ያስነውራቸዋል። ከትዳራቸው እያፋታ ተራው የማን ደረሰ? የሶፊያ ግን ባሏ ዘካርያስ የሰራዊት አለቃ ወንድ ነው። እናቱ የወለደችው ሱሪ የታጠቀ ፈራው። ስለዚህ ምን አደረገ? ሂድ ጦርነት ብሎ ላከው። እሱን ወዴት? ወደ ሻንቅላ ሀገር። ቃሉ ገድሉ እንደዛ ነው የሚለው። ወደዛ ሀገር ላከው። ለምን? አረመኔዎች ስለሆኑ እንዲገሉት። ዛሬ ያደርጉ የለ እንዴ? ምን ተሸፋፍነን ይሆናል? በሰውነታቸው እናከብራቸዋለን። አረመኔነታቸውን ያልተው ግን አሉ። ምንም ቢንሸፋፍነው ምን ያደርጋል? እና ሲሄድ ከመንገድ ላይ እሱ ነገሩ ተረዳው። ወደኋላ እንዳይመለስ ችግር ሆነ። እሷን አስወስዳት። ጎዶልያ የሚባለው አገረ ገዢው ሲያስወስዳት ከቅዱስ ገብርኤል ፊት ሄዳ ወዳጄ የእግዚአብሔር መልአክ አደራ። የሚገርማችሁ ነገር ወስዶ በግድ ሊያስነውራት ሲል ቅዱስ ገብርኤል ወርዶ አንገቱን ቆርጦታል። ዲያለው እንደዚህ ነው እንጂ እምነት ማለት ያው መላእክትን እንመን ማለት ነው። ከዚያ በኋላ እሱ ተመልሶ መጥቶ አገረ ገዢው ቦታ ለዘካርያስ ተሰጥቶት ከዚያ በኋላ ነው አቡነ ዘዮሐንስ የተወለዱ ጻድቁ። እግዚአብሔር በረከታቸውን ያሳድርብን። ያን ቀን ቅዱስ ጢሞቴዎስ ነበር ያ ሁሉ ስቃይ አሰቃይቶት በሀገረ እንጽና ላሰቃየው ሰውዬ ሲጸልይ ነበር ማለት ነው። አፍቅሩ ጸላእተክሙ ያለው ተፈጸመ። አባ ዘካርያስ ብዙ መከራ የተቀበለው ሊቀ ጳጳሳት፣ ሌሎችም በዓላት ነበሩ። እንደ አይምሮ የዘነጋ ስለሄደ ምን አቡነ ሐራ አልተሳሳትኩኝ እዚያን ቀን ነበሩ። አቡነ ሐራስ የወዲያኛው ቀን ነው የነበሩት። ሌላ በዓል ነበረ አይምሮ የዘነጋው። ሳምንት የነገርኳችሁ ለሁሉም እንለፍ ሰዓት ለመቆጠብ በ14 ምን 14 ነው? እንዴት ዋላችሁ? ህዳር 14 የነበረው ትልቅ በዓል የአባ ዳንኤል ነው። በነገራችን ላይ ስንክሳር ስናነብ እሑድ ቀን አይደል የነበረ? እኔንታ ያቋቋመ መምሩ እናንተ ምን አይነት ሰዎች ናችሁ እያሉ ነበረ። ታሪኩ ውስጥ ማለት ነው። በአባ ዳንኤል ታሪክ ውስጥ የፋርሱ ንጉሥ ያመዋል። ዝልጉት ሆነ አካሉ ስልስል ዋድየው በቃ ሀሰው የማይቀርቡ በትርጓሜ ያለ የአቅብ ሕፃናት እግዚአብሔር የሚለው ዳዊት ላይ ያለ ታሪኩ እና እዚያ ያለው ጠንቋ ያለው እሱ አዋቂ ነኝ ባይ ማለት ነው። እና ከማይዱ ያበላዋል እና ታክሞ አልድን ሲል ጠንቋውን ጠራውና አንተ አለው እኔ እዚህ ቤተ መንግስት ያስቀመጡ ስታመም ልታድነኝ አይደለ? አዎ አለው። እና ካላዳንከኝ ምን ታደርግልኛለህ? ንሳማ ያስወጣና በሰይፍ በልልኝ አለው። እንደዚህ ምን እኮ ያስፈልጋል ዛሬ ሙያ ካልዘግ ምን ያደርጋል? በል ንጉሥ ቆይ አንድ ጊዜ አለ። ምንድነው ሲባል መድኃኒቱን እኮ አውቀዋለሁ ለመናገር ፈርቼ ነው አለ። ምንድነው አለው። ለእናት ለአባቱ አንድ የሆነ ሕፃን እናቱ አስራው አባቱ ይረዳውና በደሙ ታጥበህ ትድናለህ። የሚገርማችሁ ነገር ጠንቋይ ወንን ሲል እሱ ማምለጫ ፈለጋ ነው። ለምን ይባል ሲሆን ንጉሱ እስከዚህ ድረስ አይጨክንም። እሱ ቢጨክን ደግሞ እንዴት ያለ ወላጅ ልጁን ይሰጣል ብሎ ነው። አዋጅ አስነገረ። ንጉስ ቢፈልግ ምን ያጣል በምድር? አዋጅ አስነገረ። 1000 ወቄት ወርቅ እሰጣለሁ። 1000 ወቄት ወርቅ አስቡት እንዴ! ሚሊዮን እንኳን ቢሊዮን ነው የሚያገባ መስከባ። ይሄን ሲሰሙ በገንዘብም በአይምሮም ድሃ የሆኑ አንድ ልጅ ያላቸው ወላጆች ተገኙ፣ ልጆቻቸውን የሚሸጡ። ይህንን ወላጆች ብዙ ወላጆች ባሉበት ነው ማስተማር የሚገባ።
አለ አንዳንዱ ጅላጅል ወላጅ አለ ቆራቢ ነኝ እንኳን እያለ አይምሮ የሌለው። በነገራችሁ እህቶቻችን ልምከራችሁ፣ የአብዛኞቻችሁ ወላጆች እንድታገቡ የሚፈልጉ ሀብታም 100%። ለምንድን ነው ታውቃላችሁ? ሰይጣን ስላደረባቸው። እኔን ግራ የሚገባኝ ነገር እንዴት ዋላችሁ? ባህል ከሆነ የምንፈልግ ባህሉ የሚለው ምንድን ነው? ወላጆች የሴቲቱ ወላጆች ለልጃቸው መተዳደሪያ ማጫ መስጠት ግዴታቸው። ማጫ ይባላል ባህል ከሆነ የምትፈልግ። ሃይማኖት ከሆነ ደግሞ አንቺ ዕቃነሽ እንዲህ ሀብታም ገዝቶ የሚወስድሽ። ይኸውላችሁ ወላጆቻችሁ የሚፈልጉ ሲሆን አሜሪካ ታወቃል። እውነቴን ነው። እኔ በግልጽ ነው የምነግራችሁ። ሲሆን አሜሪካ ለምን ጋኔን አይሆንም? ለምን ጭራቅ አይሆንም? እውነቴን ነው። እዚህ መካከላችሁ የአንዱ ቤተሰብ መጣና እኔን ባለፈው እንዲያው ምን አለ አሜሪካ ብትልክልኝ፣ ወንድ ጠፋ እንዴ በሀገሩ ይስል። ኧረ እንዲያው አይደለም እዛ ብትሄድ ይሻላል፣ ነውር አይደለም ደግሞ እንዴት እንደዚህ ትላለህ ብዬ ስለው፣ ኧረ እኔ ሌላ መስሎ አይደለም እንዲሁ ለሰላሙ ብዬ በሰላም እንድትኖርልኝ ስለምን። አይመስልም ግን እንዳልክ ለሁሉም እንኳን አሜሪካ ግቢ ማልካት አትድከም። በእነሱ ግን ቅድም ልንገራችሁ፣ ይህንን ሲያደርጉ ግን ልጃቸውን ለመጉዳት እያሰቡ ይመስላችኋል? አይደለም። ለጊዜው እነሱ ምንድነው ሀሳባቸው? ልጅ ለመጥቀም። ግማሽ ወላጅ ደግሞ በዛው ተጠግቶ ለመከበር። ይኩ ነውር ነው በጣም። ሰርቶ አይበላም እንዴ ልጁ ላይ ልክ ፕሮጀክት ሲሰራ እንደኖረ ሁሉ ልጅ። በነገራችሁ ላይ ልጅ ወላጅን የመጦር ግዴታ አለበት፣ ለሱ ጭንቅላት ነው እንጂ ወላጅ የመጦር ግዴታ አለበት። ይህም ማወቅ አለባቸው። እኛ ወላጆችን የመጦር ግዴታ አለብን አይደል? እንዴት ዋላችሁ? ማንኛውም ልጅ ወላጁን መጦር አለበት። ወላጅ ግን የመጦር መብት አለኝ ብሎ ሊያስብ አይችልም። ለምን ብትሉ ያሳደገን ወላጅ ነው እግዚአብሔር ነው። ወላጅ ሞግዚት ነው። አንድ ሁለተኛ ነገር በስጋዊ ደረጃ እንየው ከተባለ እኛ ወለዱን ብለናቸው ነው የወለዱን? ንገሩኝ። ወደዚህ ዓለም ያመጡን ማን ናቸው? እነሱ ናቸው አይደለም? ንገሩኝ። ስለዚህ ማሳደግ ምናቸው ነው? ግዴታቸው ነው። ይህንን ብላችሁ ወላጅ እንዳናከብር አይደለም፣ ማክበር ግዴታችን ነው። ግን ወላጅ የሆናችሁ ሰዎች መከበርን እንደ መብታችሁ አትቁጠሩት፣ መጦርን እንደ መብታችሁ አትቁጠሩት። እንደዛ አይደለም፣ ነውር አይደለም። ያማ ከሆነ በቃ ልክ ባንክ ቤት ገንዘብ እንደሚያስቀምጥ ሰው አለ አይደለም? አድጉ ምናምን ገንዘብ እንድንመልስላቸው። ይሄማ ፍቅር አይደለም፣ የቢዝነስ ፕሮጀክት ነው ማለት ነው። እኔ አብዛኛው ወላጅ ልጇ ከአሜሪካ አልፎ እኮ አረብ ሀገር ስትሄድ ይደገሳል እኮ በየቤቱ። ሳውዲ ሄደች ተብሎ ሳውዲያውን በየቀኑ ስንት ሰው ነው የሚገደል? ሳውዲ ሄደችልኝ ተብሎ ከቤት ይደገሳል። ሊበላ አፈር ያስበላቸው እነዚህ። እውነቴን ነው። እንዲያው አሁን ይሄ ቃል እንዴት ጉባኤ እያስተማርክ እንዴት ትላለህ? እውነቴን ነው። እንዲያው ለነፍሳቸው የሚጠቅማቸውን አፈር ያስበላቸው። ልጃቸውን እሳት ውስጥ ቀጥ ቁጭ ብሎ የሚበሉ ወላጆች እውነት እሳት ነው የሚበሉት። ነውር አይደል? አሁን አረብ ሀገር የሚኖሩት እህቶቻችን ኑሮ ነው የሚኖሩት። እንደ አሜሪካና አውሮፓስ እንደው ለነፍስ ነው እንጂ አዘቅትነቱ ለስጋ ቢያንስ ደህና ነው። እዛ እኮ ሀገር አይደለም። እንዴት ዋላችሁ? እኔ እንግዲህ ስናገር ወቅት አለው አንዳንዱ። አሁን በዚህ ደግሞ ሆኖ ወላጅ ቄሱን ስነካው ቄሱ ነው የሚከፋው አይደል? ወላጅ ሲነካ ወላጅ ነው የሚነካ። እኔ ልንገር ሐቁን የነገርኩ ይሄ የተናገርኩት ነገር ከመጽሐፍ ወስዳ አስተያየው። ወላጅ ልጁን የሚወድ ከሆነ ማሳደግ ያለበት እግዚአብሔርን አምልኮ አገልግሎ ለሀገር ለወገን እንዲጠቅም ነው እንጂ እኔ እንዲጦረኝ ብሎ የሚያሳድግ ወላጅ አይደለም እሱ። ልክ እንደ ዘመኑ ዩኒቨርሲቲ። ድሮ ዩኒቨርሲቲ ስንማር የተማራችሁበትን ምንድነው ይባል ኮስት ሼሪንግ የሚባል ነበር እንዴ ድሮ? እናንተ ተውት ኩታሮች እንደ ኦልዲስ ክለብ የድሮቹ እንዴት ዋላችሁ? ድሮ መንግስት ወጪን ተጋሩኝ ይል ነበር። በአፄ ኃይለ ሥላሴ በደርግ ዘመን ይል ነበር አይልም? ዛሬሳ የበላሃትን ስራ ስትቀጠር ትከፍለኛል። ታዲያ እንደዚህ አይነት ወላጅ ከእንዲህ ካለው መንግስት በምን ይለያል? ኮስት ሼሪንግ ይላል። አነገረ ቀደም ያ ገንዘብ እኮ የኛ ወላጆች እኛው ራሳችን የከፈልነው ግብር አይደል እንዴ? መንግስት ምን አውጥቶታል? ሰማዩን አውጥቶታል? መሬት አፈቅልቆታል? ወይስ ለፍቶ ወርዶ አግኝቶታል? እንዴት ዋላችሁ? ወላጅንና ክብር ወላጅንን ጦር የኛ ግዴታ፣ ይሄ በጣም ግዴታችን ነው። ወላጅ ግን የመከበርና የመጦር መብት አለኝ ሊል አይችልም። ይሄን ማወቅ አለባችሁ። ሁለቱን ድንበሩን አይታችሁታል አይደል? የኛንም ግዴታ እንወቅ፣ ወላጅ የሆንን ግን እሱ ነው ወቁት ብዬ ነው።
እና እሱን ነው ማስተዋል የሚገባን። እግዚአብሔር መድኃኔዓለም ሁላችን በቸርነት ይማረን። ለሁሉም እንደዚህ ያደረገ መጡ ሊያርዱት። እናቲቱ ግጥም አድርጋ አስራ የወላጅ ነገር ይሄ እኮ ታሪኩን ያመጣው እኮ አባቱ ሊያርደው ሲል ከንፈሩ ሲንቀሳቀስ ንጉሱ ያየዋል፣ የፋርስ ንጉስ እና ወደ እግዚአብሔር ምሕረተ ውስተ ልበ ንጉስ ራራለት። እግዚአብሔር እንዲራራ ያደረገው ንጉስ ተው እንዳታርዱት ፍቱትና ወደኔ አምጡት አለ። ተፈቱ መጣ። አንተ ሕፃን አለው ምንድነው ከንፈር የሚንቀሳቀስ አለው። እየጸለይኩ አለው። ምን አልክ ስትጸልይ አለው። ወትሮ ልጅ ቢገፋ የሚከላከሉለት ወላጆች ነበሩ። ከወላጅ አቅም ቢሆን ዳኛ፣ ከዳኛ አቅም ቢሆን መኮንን፣ ከመኮንን አቅም ቢሆን ንጉስ። በእኔ ግን ሁላችሁም ፈረዳችሁ፣ ጨከናችሁብኝ። ስለዚህ ወደ እውነተኛ ዳኛ ወደ እግዚአብሔር አመለክት ነበራል። ይሄን ሕፃን አልገልም እዚያው ታምሜ እቀራለሁ ብሎ 1000 ወቄት ወርቁን ለነሱ ቀምቶ ለሕፃኑ ሰጥቶ አሰናበተ። ያን ጊዜ አባ ዳንኤል መጥቶ ንጉሱን አዳነው፣ ክርስቲያን አደረገው፣ አጥበቀው የፋርሱን ንጉስ። ይኸው ነው ታሪኩ። እግዚአብሔር የጻድቁን በረከት ያሳደረብን። አባ መርትያኖስ የጠራካያው ደግሞ ስለ ሃይማኖት አርዮሳን በገነኑበት ዘመን ሰው ጠፍቶ በሶሪያ ምድር ስለሚከራከራቸው ቅድም ያልኩት አለ አይደለም የጥላቻው ነገር ይደበድቡት ነበር። መናፍቃን እንደዚህ ዘመን ሰልጥነው እንደዚህ ዘመን በዚህ ዘመን በጠቅላላ አስተዳደሩን በቤተ ክህነትም በቤተ መንግስት እንግዲህ መናፍቃን ተቆጣጥረውታል። እንግዲህ ጨርሶ ይዞታል። ዓለሞታዊ ተጋዳይ እኮ ምን ነፍጨርጨር። ምክንያቱም ክርስቲያን ተስፋ ስለማይቆርጥ ነው እንጂ እኮ ምን ይቀራል? የትኛው ስፍራ ላይ ነው እስቲ እንደ እውነተኛ ኦርቶዶክስ ያለበትን የስልጣን ወንበር እስቲ ያሳይ። የለም ጥቂቶች አሉ። እነሱን ወዳቸው አውሯቸዋል። ከመናፍቆ የከፉ ናቸው። እንዴት ዋላችሁ? አንዳንድ ጊዜ እኮ ለመራራት መናፍቆ ሳይሻል ይቀራሉ ላችሁ። ሆዳም ሰው እኮ አይራራም። እንደ ምንድነው ጽሙ ተኩላ ይለዋል መጽሐፍ። የተጠማ ተኩላ ማለት ነው። የተጠማ ተኩላ ያገኘውን ሁሉ የሚበላ ሆዳም አገልጋይ ማለት እኮ እንደሱ ነው። ሆዱ የማይሞላ አገልጋይ ማለት እንደሱ ነው። የተጠማ ተኩላ ይባላል። ተኩላ ይሄ ተኩላ በዛ ለካ ቅድም ምሳሌው ተኩላ ነበር። ይኸው አመጣው መልሶ ትምህርቱ ነው አይደለም። እንዴት ዋላችሁ? መዝሙር ይሰማችኋል? ምንድነው የሚል? ያው ገና ያው ሊጀምር ነው ትምህርት። እኩል ነው የምንጨርሰው እዚህ ጋር ግን እየጨረስን ነው። ስም ብቻ ነው እዚህ በኋላ የምጠራ። አባታችን አባ መርትያኖስን እኔ ለሚዋሹ ሰዎች መድኃኒት ነው አይደለ? አንዳንድ ሰው ግን ታውቃላችሁ ኢንተርፕረነርሺፕ የሚባል ነገር ታውቃላችሁ? ምንድን ነው የሚባል ስራ ቢዝነስ ፈጠራ ምናምን ነገር ማለት እንግዲህ ያ ሰውዬ ቢዝነስ ለመፍጠር ይመስለኛል ሲሄድ ሰው የሰፈር ሰው አንድ ሰው ሞቶ ሊቀብሩ ሲወስዱ አገኛቸው። ኦኬ ይሄ ቢዝነስ ነው። አቁም እሱ ላይ የራስ አስከሬን ብድር አለበት 400 ወቄት ሳትከፍሉኝ አትቀብሩት። ቢዝነስ ፈጠራ ይባላል። ይሄ ዓለም እኮ እንደዚህ ነው አይደል? የሚያበረታታ እንድናደርግ ኢንተርፕረነርሺፕ ይባላል። እንደዛ አይደለ? ቲክቶክ ላይ ኮንቴንት ክሬት ታደርጋለህ። የሰው አይን የሰው ጭንቅላት የሚያቆሽሽ ነገር ከዛ በኋላ ትሸለማለህ አይደል? ያኛው ሰው አሁን እዚህ ምንድነው እኔ ቲክቶክ ላይ የለሁም ግን ሰዎች በፌስቡክም በምኑም ስለሚያመጡት ስለሚያጋሩት ሲያከራክር ሰነበታል አይደል? የሚገርማችሁ ስሙ ራሱ የእግዚአብሔር ስም ነው አሉ። የቆሻሻነቱ ብዛት እኔ ሌላ ግብሩን አላውቅለትም። እግዚአብሔር ያውቃል። ስሙ ግን ነው። እንዴት ሰው በእግዚአብሔር ስም ይጠራል? እንዴት ሰው አዶናይ ተብሎ ይጠራል? አራ ነውር አይደል? ልክ አሁን ሙስሊሙ ነው አላህ ተብሎ የሚጠራ ታውቃላችሁ? ንገሩኝ። እንደዚያ ማለት እኮ ነው። እንዴት ሰው አዶናይ ተብሎ ይጠራል? አሁን የሰው ዝነኛ ነው አይደል? በጣም የታወቀ ኢትዮጵያ ውስጥ በጣም ደህና ሰው ተብሎ ማለት ነው። በዛ በፌስቡክ ርዕስ ነው፣ አጀንዳ ነው፣ ሌላ አጀንዳ ነው። የአርሲ ኦርቶዶክሳውያን ተረስቶ አሁን አጀንዳውን የከረመሱ አጀንዳው ምንድነው? ከዚያ ከዝንጀሮ ቆንጆ ምን ይመራረጡ እንደሚባለው ከዛ የሰውን አይምሮ ከሚያቆሽሹ በቲክቶክ ካሉ ሰዎች መካከል አንዱ የበለጠው ቆሻሻ ተመርጦ ይሸለማል አይደል? እንግዲህ እዛ መንደር ያላችሁ ታውቁታል። የበለጠው ቆሻሻ ተመርጦ ይሸለማል። የበለጠው አይምሮን ያቆሸሸ ሌሎችን ያቆሸሸ ምን ይባላል? እንዴ ይደነቃል። እዛ ምናምን ቴሌቪዥን ጣቢያ ምናምን የሚባለው መላጣው ጋዜጠኛስ አይደለም ኢንተርቪው ያደርጋቸዋል። እውነቴን ነው። ከራሱ ይልቅ የልቡ መመለጥ ያሳዝነኛል። እውነቴን ነው። ሙያ ጋዜጠኝነት ከተባለ ሙያ ነው። ሙያ ከሆነ ህሊና የሚባል ነገር ነው። ደግሞ ሰሞኑን ተሸልሟል አሉ ሰውየው። እስቲ ይቅናው እንግዲህ የክፋት ላይ ሆነ ይችላል። ግን ለምን መሰላችሁ? ሁሉ ነገር አንግሉ ምንድነው? እንዴት ትኩረት ስባለው፣ እንዴት ብዙ ሰው አይልኛል፣ እንዴትስ ገቢ ያገኛለሁ አይደለም? እዛ ባላገሪቱ በአፍጢማ ብትደፋ ማን ይገደዋል? እና ይሄም እኮ ያንን ያደረገው ሄደ። እንዲያውም የጎዳው ምንድነው?
ካሜራ ለመኖር የዛን ጊዜ እንደዚህ ያለ ነገር ያንኑ ራሱ ኢቨንቱን መቅረጽ ይችል ነበር። አስከሬን አስቆሞ እንደዚህ ኧረ እባክህ እንቅበርበት የለም። ማን ይመጣል? አባ መርትያኖስ የሀገሩ ጳጳስ ነው። ምን ሆናችሁ ነው? እንደዚህ ነው። ሄደና ኧረ እባክህ እንደው የሞተው ይቀበር ነው አለ። ቤተሰብ ጋር ትነጋገር የለም። አሁን ነው መክፈል ያለባቸው። መያዣ አይደል? ኮላተራል ይባላል እኮ መያዣ ነው። አባ መርትያኖስ እየዋሸ እንደሆነ እኮ አውቋል። ግን እሱ ቢናገር ሌላ ስለሚመስል ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እንግዲህ ለዚህ ነገር ብቸኛው ምስክር ሟቹ ነው። አስነሳውና ይመስክር። እንግዲህ አፈፍ ብሎ ብድግ አንተ መቼ ነው ደግሞ ያበድርክ ብሎ ድንግጦ ድፍት ሂዶ ያኛው መቃብር ተከፍቷል። እዛ ማዶ መቃብር እንዴት ጦሙን ያድራል። የኛው ተነሳ እልል እያለ ቤቱ ያኛው እዚያ መቃብር ወተወረዳ መጻውዲ በድማ አለ ዳዊት ተፈጸመ። እግዚአብሔር ጻድቁን በረከት ያሳድር። ያን ቀን አባ ዮሐንስ የደብረ ቢዘኑ ነበረ። እንዲያውን አንስተን አንዘልቀውም። ግን አይታችሁት ከሆነ አባ ዮሐንስ የደብረ ቢዘንን ምንድነው የሚለው? እንደ ኤልያስ ሰማይን 3 ዓመት ከመንፈቅ የለጎመ ይላል። ጥቂት ነገሮች አላስታውሳችሁ። ዮሐንስ የደብረ ቢዘን ማለት አቡነ ዮሐንስ የደብረ ቢዘን፣ ደብረ ቢዘን ኤርትራ ከኢትዮጵያ ውስጥ በጣም ትልቅ ክብር ካላቸው ቅዱሳን ሐዋርያት አባቶቻችን አንዱ ነው። ዘናመን የለበጎሙ ለምንድን ነው? ደቀ መዛሙርቱን ለአገልግሎት ሲያሰማራቸው ሄደው አረማውያን ነበሩ። ምን የሚባሉ? ሳምረ የሚባሉ። ይህን ስም ታውቁታላቸው። ቅርብ ጊዜ አይደል? አሁንም አለ። ድሮም አራጅ ነው። አሁንም አለ ሳምረ የሚባል በሰሜን ኢትዮጵያ ክፍል። ማህበረሰቡን ይወክላል ማለት አይደለም። ቡድኑ ግን አይገርማችሁ? የዛሬ 600 ዓመት የአቡነ ዮሐንስ ዘደብረ ቢዘንን ደቀ መዛሙርት ያረዳቸው የገደላቸው ይሄ እንደዚህ የሚባል ቡድን አረማውያን ናቸው። ጣዖት አምላኪዎች ናቸው። እና አቡነ ዮሐንስ ይህንን ሲሰሙ አለቀሱ። ፈጣሪ ሆይ ለምን ልጆች እንደዚህ ይሆናሉ? እለምንሃለሁ። አባቶቻችን እኮ ምሕረት ብቻ አይደለም እንደዚህ በቀልም ይለምናሉ። እለምንሃለሁ በእነዚህ ሰዎች ላይ የልጆችን ደም እለምንሃለሁ ብሎ አሉት። ጌታችን ተገለጠና የማንን ስልጣን ልስጥ? እንደ ኤልያስ ሰማይን መለጎም ወይ እሳትን ማዝንም ወይ እንደ ሙሴ ወይ እንደ ኢያሱ ድንጋይ ማዝንም የትኛው ይሻላል? ምን ልስጥ? ምን አሉ አቡነ ዮሐንስ? እንደ ኤልያስ ግን እሳት ማዝንም ሳይሆን ሰማይ መለጎምን ስጠኝ፣ ትምህርት እንዲወስዱ እፈልጋለሁ። ሰማይ መለጎም ተሰጣቸው። ያን ጊዜ ቀና ብሎ ጌታችን ካረገ በኋላ ደመናው ላይ የደመናውን መልአክ አዩት። ሊያዙ ሲሉ መልአኩ ተከራከረች። ተው እንጂ አንተ ምን ደፋር ነህ? ደግሞ ሰማይ ልትለጉም ነው? አይበቃም የድሮ ብሎ ተከራከራቸው። አሁንም አለ ብዙ ተከራከሩ። ማን መብት ሰጡን አንተ ሰማይ የምትለጉም ብሏቸው ማለት ነው። ከብዙ ክርክር በኋላ ምን አሉት? ሄድና ከፈጣሪ ዘንድ ጠይቀህ ተመለስ። ሄዶ ጌታዬ አንድ መነኩሴ እንዲህ እያለ እያስቸግረኝ ነው፣ ምን ትለኛለህ አለ። ጌታ ምን ይላል? ታዘዘው አለገው። ኢታምሩ ነው ከመጥቀ መላእክትን እኮ ይነን አልተባለም? አንደኛ ቆሮንቶስ ላይ በመላእክትን እንኳን ገዛቸዋለን እናዛቸዋለን ብሏል እኮ ቅዱስ ጳውሎስ። ሰማይን 3 ዓመት ከመንፈቅ ለጎም ነው። እዚያ ነው ዮሐንስ ሰባኪ ሃይማኖት ወመምህረ ወንጌል። ህዝቦቹ በሙሉ የሚገርማቸው ነገር እነሱን የገደሏቸው ሰዎች ማህበረሰብ አንዲት አካባቢ ናት። በሙሉ ሀገሩ ይዘንባል። ያቺ ግን ምልክት ሰርታ እዛቸው ቻርማት እንስሶቻቸው ሞተው አለቁ። ወገኖቻቸው በረሃብ ተቀጡ። 3 ዓመት ከመንፈቅ መጥተው ወድቀው ለመኑት አልቅሰው። ይቅርታ ካደረገላቸው በኋላ ልክ ሀገራቸው ሲመለሱ ዘነመላቸው። ይሄ ነው ስልጣን ማለት፣ መንፈሳዊ ግብር። የዚህን አባት ሁለት ትትናውን ልንገራችሁ። የታምራት ትትና መንገድ ሲሄዱ ደቀ መዛሙርቱ አንዲት እንጨት አየ። እችስ እንደው ለመቋሚያ ለምን ትሆናለች? ለአንዱ ደቀ መዝሙር አሰበ። ግን እንጨቱ ያለችበት ግድል ነው አፋፉ። ታቹ ደግሞ እንደ ሊማልሙ አይነት ጭው ያለ ገደል። ያችን ይዛለው ሲል የረገጠው ነገር ግርም መሰል እንጨቱ ይቆረጥና ይዞት ሄደ። መነኮሳቱ እያዘኑ እያለቀሱ ሄዱ። ከዚያ ሄደው ከታች ከቆላው ሲደርሱ እየጠበቃቸው አንተ ምንድነው? በነገራችሁ ላይ የተአምሩ የሚገርም የዛ ደቀ መዝሙር እምነቱ ልክ ተቆርጦ እዚያ ሲደርስ አባቴ ዮሐንስ በፈጣሪ ይማጸናለሁ በክንፍ እየበረረ መጥቶ አቅፎ ወስዶ መሬት አስቀምጦኝ፣ አንዱን ደግሞ ውሃ ሲወስደው አባቴ ዮሐንስ እንግዲህ የትና የት ሀገር እኮ ነው ስንት
የስንት 2-3 ሀገር ማሉ ነው። እና በዛ ሀገር ያለ አንድ ሰው ልጁ ታሞበት ልጁ ምን ሆነበት? አይነ ስውር፣ አንደበቱ ዲዳ ነው፣ ጆሮ አይሰማም። አስባችሁታል? ጆሮና አፍ እንኳን ቢቸገር አይን ይሰራል አይደል? አይን ግን ችግር ነው። ከዛ ደግሞ እጅና እግሩ ደግሞ ለምሾ አይሰራም። ተስፋ ሲቆርጥ ጊዜ ስለ አባ ዮሐንስ ሰምቶ መጥቶ ከገዳሙ በር ላይ ሲደርስ ምን ፈልገህ ነው አሉት አባቶች። አባ ዮሐንስ እንዲያድኑልኝ ፈልጌ። አይ እችን አማርኛህን ተዋት እናሳ ምንድን ነው እንዲህ ካልካ ያድንልህ እና ምንድን ነው ዝም ብለህ ሄደህ አግኘውና ዝም ብለህ ከፊቱ ላይ ዝም ብለህ አሳየው እንጂ አድንልኝ ካልከው እሺ አይልም። ወስዶ የአባት ግን የተጨነቀ አይደለም፣ እውነተኛ አባት ነው። ምን ሆነ መጣ ይሄ ልጅ ነው ሲል ኧረ አባት ይሄን ልጅ አድነው። ግን አልጨከኑበትም። ምን አሉ? ልጅ እኔ አይሆንልኝም። ምን አላችሁ? እኔ ምን አይሆንልኝም፣ ግን አሉ አይዞ ይድናል መድኃኔዓለም እሱ እግዚአብሔር ያድንልሃል። እና ሀዚያች ጎጆ ሂድ እደራሉ። ኧረ አባቴ እባክህ ሂድ ስነግርህ ስማኝ፣ ሂድ እዛ እደራሉ። ሂዶ እዛ ጎጆ ገባ እና ትንሽ አንዳንድ ነገር ሲያደርግ ቆይቶ እንቅልፍ ሸለብ አደረገ። በዚያ ሰዓት መጡ አይኑን፣ አፉን፣ ጆሮውን፣ እግሩን ጭድስ አድርጎት ያየ የለም። ሲነቃ አባትየው ምን ሆኗል? እዚያ ልጮ ሲል መነኮሳት ታው ዝም በል ሄደ። አስቡት፣ ቅዱሳን እንደዚያ ነበሩ። ዛሬ ነው ያደርገውና መቼ ነው እና እንዲህ ያለው ቅዱስ ሰው እዚያን ገና ዓመታዊ ዕረፍት በዓሉ ነበረ። እግዚአብሔር ሁሉንም በረከት ያሳድርብን። በ15 ደገኛው ሰማዕት ቅዱስ ሚናስ ትልቁ ሰማዕት፣ ተወዳጅ ሰማዕት፣ ፍጡነ ረድኤት፣ ገባሬ መንከራት። ያን ቀን ቅዱስ ቂርቆስ ልደቱ ይታሰባል። እናታችን እየሉት አባ ሚናስ ዳግማይ በጋብቻ ውስጥ አስገድደውት በድንግልና ኑሮ ኋላ ለሊቀ ጵጵስና የበቃው ያን ቀን ጾመ ስብከት ጾመ ነቢያት የገባበት ነው። ስለ ጾመ ነቢያት አልተነጋገርን፣ ገና እንነጋገራለን። አንድ ቀን ጾመ ነቢያት ነገር ወደፊት ምን እንነጋገር ነው። ምናልባት ወይ ቅዱስ ዳዊት ቀን እንነጋገር ይሆናል፣ የዛሬ ሳምንት አካባቢ ማለት ነው። በ16 ታላቁ አቡነ አፍር ቅዳሴ ቤቱ ኢትዮጵያዊ አባታችን አባ ፊቅጦር፣ እንደዚሁም ቅዱስ ኪስጦስ ሰማዕት እናታችን ቅድስት ጣጡ ስትገረፍ ከአካሏ ወተት የወጣት የነበረች ቅድስት እናት፣ ታላቁ ንጉሥ ቅዱስ አኖሬዎስ ንጉሥ ሲሆን 40 ዘመን በውስጡ ምንኩስናን አድርጎ በድንግልና በንጽህና ኑሮ በደመና ተጭኖ አስቄጥስ ሂዶ አርፎ እዚያ የተቀበረ አባ ዳንኤል ቅጠል እየበላ ይኖር የነበረው ብዙ ታምራት የተደረገለት ቅዱስ አውሎጊስ ደቀ መዝሙሩ አባ ዮሐንስ መሐሪ ስም ይገርማል። አባ ዮሐንስ ወበየንተዝ ተሰምየ ዮሐንስ መሐሪ ይላል። ለምን ድሆች እየተራቡ እኔ ጥሩ ልብስ አልለብስም እኔ ጥሩ አልመገብም ብሎ ድሆችን ሲረዳ የኖረው የእስክንድርያው ሊቀ ጳጳሳት ምን ተባለ? ዮሐንስ መሐሪ። እንደማያደርገው ደግሞ ወጉታለች ተቃራኒው ነው። ስሙ ተጠርቶ እገሌ አረሚ ምን ይባል ይችላል? አረሚ አይደል? እኛው እንደኔ ያለው ሰው እንደነሱ ስሙ እገሌ አረሚ ዳይ ተራበ ደልቡ የሚሆን ሰው አረሚ ነው የሚባለው። በ17 ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ፍልሰቱ ነው። እናወላችሁ ትምህርቱ እየጀመረ ነው ዛገና፣ እኛ ግን እየጨረስን ነው። እስቲ ቅዱስ ዮሐንስ አፈወርቅ የሚለው መዝሙር ታስታውሱታላችሁ? እንደሱ ብቻ ሳናመሰግነው ብዬ ቅር እንዳይለኝ ብዬ ነው። አፈወርቅ ቅዱስ ዮሐንስ አፈወርቅ አስተብቁለነ ለውሉድከ ደቂቀ አዳም። ቅዱስ ዮሐንስ አፈወርቅ አስተብቁለነ ለውሉድከ ደቂቀ አዳም ሰሚዐነ ተግሣጸከ ከመ ንድኀን እምእሳቱ ዘኢይጠፍእ ወእፄሁ ዘኢይህነውን በሉ ይዞች ተግሣጸከ ከመ ንድኀን እምእሳቱ ዘኢይጠፍእ ወእፄሁ ዘኢይህነውን። እንግዲህ አጥኑት እንጂ የአፈወርቅ አንዲት መዝሙር ያለችው እኮ እሷን መያዝ ያስፈልገናል። እንዴት ናት?
አፈወርቅን ዮሐንስ አፈወርቅን አፈ በረከት፣ አፈ መዓር፣ አፈ አፈው፣ አፈ ሶከር፣ አፈ ጳዚዮን፣ ልሳነ ወርቅ፣ ሐዲስ ዳንኤል፣ መምህረ ኩሉ ዓለም ይባላል። ርዕሰ ሊቃውንት ይባላል። ፍልሰቱ ነው የዚያ ቀን በ35 ዓመት ለኛ ፍልሰቱ ነው። ግብፃውያንና ምስራቃውያን ግን ረፍቱ ይላሉ እነሱ፣ እኛ ደግሞ ፍልሰቱ እንላለን። ያን ቀን እናታችን ወለተ ጴጥሮስ አይ ስለ ቅድስት ወለተ ጴጥሮስ በዚህ ሰዓት ምን እናገራለሁ? ተውበ በጣም በነገራችን እንዴት ዋላችሁ? እናታችን ወለተ ጴጥሮስን ቅዱሳት አንስት ጠሯትና እባክሽ ነይ ይህን ስዕል አድኖ ይልና አሏት። የማን ስዕል ነው? የእመቤታችን ስዕል አድኖ ምስለ ፍቁርላህ። ከምን ያገኛችሁት? ከግብፅ ነው ያመጣ ነው። እና ስዕሉን ስታዩ በጣም ነጭ ፈረንጅ አይደለም፣ ጥቁርም አይደለም፣ ድብ ያለ ነው። በትክክል እመቤታችን ትመስላለች ብላለች። ቅዱሳት አንስት ደንግጠው መቼ አይተሻት ነው? እሷም ደነገጠች መልሳ። እኔ መቼ አየሁ አልኩኝ ትመስላለች ያልኩኝ ጅረት። ለምንድን ነው እንደዛ የምትል? እመቤታችን ዘወትር እየመጣች ታነጋግራታለች። ስትጸልይ ቆይታ ልትሄድ ስትል ልብሷን ስዕሊቱ ዘርግታ እጇን ጉትት አድርጋታል። ቆይ ትንሽ ትላታለች። በነገራችሁ ላይ ቅድስት ወለተ ጴጥሮስ በጣም ብዙ አሁን ከአፄ ሱስንዮስ ጋር የነበራት ትግል ታውቃላችሁ። አፄ ሱስንዮስን እንደሱ ያንቀጠቀጠው የለም ከሁሉም ከሴት እና ከሁሉም የሚያስገርመኝ ለምሳሌ 700 ቅዱሳት አንስት በስሯ ነበሯት ልጆቿ። ዝም ብላ ስታያቸው በቃ ውሎ አድረው በድለው ከእግዚአብሔር ሊለዩባት ነው እነዚህ መነኮሳት። ቆይቶ ደግሞ ከተማ ሊወጡ ነው። ምን ያደረገች ይመስላችኋል? ገባች። ፈጣሪ ሸክፍልኝ ጥርግርግ አድርጎ ወሰዳቸው በወረሽ። አያችሁ እንዲህ ያለች እናት ነበረች። በጣም እኔ 7 ገዳም እኮ ነው የመሰረተች። የ7 ገዳም መምኔት ነበረች። በምድረ ጀባይ ሲወረውራት ከተራራ ትልቅ ተራራ ሲወረውራት መልአኩ ቅዱስ ሚካኤል ተቀብሎ በቀኑ በሳት ሲያቃጥላት ብዙ ሲያሰቃያት ቆይቶ እዛ በጉሙዝ አካባቢ የነበረው አረመኔው ገዢ ኋላ መጨረሻ ላይ እንዲህ ሊጎዳት ሲመጣ መልአኩ እግዚአብሔር ሰይፉን መዞ አጉና ቆሞ አላበዛው ነው። የሚገርማችሁ ነገር አየው ባይኑ ራሱ አረመኔው ደንግጦ እጅ ነስቷት ሄደ። ሊያሰቃያት የመጣ ጎንደር ስትመጣ ታውቃላችሁ። ሱስንዮስ መጨረሻ ላይ መላሱ ከመጎልጎሉ በፊት ደብዳቤ ጽፎላታል። ወደ ተዋህዶ ሲመለስ ማለት ነው። ደስ ይበልሽ ፈቃድሽን ፈጽሜያለሁ። አንዲት የዚያን ጊዜ እኮ 20 ምናምን ዓመቷ ነው ገና አይደል 30 ምናምን ዓመቷ ጎንደር መጣች አንድ ጊዜ እና በዓት ተሰጣት። ከዚያ በዓት የከተማው አገረ ገዢ ከንቲባው መኳንንት ሁሉ ሲሄዱ ምንድነው የሚያደርጉ? ከሷ ከመድረሳቸው ጥቂት ርቀት በፊት ጫማቸውን ያወልቃሉ፣ ወገባቸውን ይታጠቃሉ። በጣም ነው የሚፈሯት። ስማችሁታል። ሴት እኮ ናት። ኋላ አንድ ቀንስ ማን ይመጣል? አጤ ፋሲለደስ ሰራዊቱን አስከትለው ሀረቀስ ሲደርሱ ሰራዊቱን እዚህ ቆመዋል። እልፍ ብለው ወገባቸውን እንደዚህ ያላቸው ግምጃቸውን ወገባቸውን ታጥቀው ሀበሯ ሊደርስ ሲችሉ ጫማቸውን አውልቀው ወርቅ ጫማቸውን በባዶ እግራቸው ባርኪኝ እንዴ! እኔ እውነቴን ነው። እንደው እመኛለሁ አንድ ቀን የቅድስት ወለተ ጴጥሮስን ገድል ስራዬ ብዬ እንደው ለብቻ ባስተምራችሁ እመኛለሁ። ሲሆን ይወርሳል አንድ ቀን ህዳር የሷ ወር ነውና እናታችን ወለተ ጴጥሮስ እንዴት ያለች እውነቴን ነው። ሁላችንም በተለይቶቻችን ቤታቸው ሊኖር የሚገባ ገድሉ ሁሉም የቅዱሳን ገድል ያስፈልገናል። በተለይ ቅድስት ወለተ ጴጥሮስ በተለይ ይገርማችሁ ነገር አንድ አባት ዋልድባ ላይ ሊያርፍ ሲል የበቃ ቅዱስ አባት ነው። እህቴ በደህና ሆኛ አላት። ምነው አባ አለችው። አይ ወደ ፈጣሪ መሄዴ ነው ቀኔ ደረሰ አላት። ባፋ አይደለም በልቧ እኔን ፈጣሪ ይሄ ቅዱስ ለምን ይሞት እኔ ልሙት አለች። ውጋት መጣ ሊገላት ያኛው የበቃ ስለሆነ እህቴ ለምን እንደሱ ትያለሽ? ነውር አይደለም የኔ ሞት ነው ያንቺ አይደለም ተይ ብሏል። ኋላ ሲሰናበታት አንድ ነገር ልንገርሽ አላት። ከምትጸልዩ ጸሎት ሁሉ የዮሐንስ ወንጌል ጨምሪ አላት። ለምን አለችው። ክብሩ የታወቀ ነው አይደል? ማብራሪያ ያስፈልገው። የዮሐንስ ወንጌል የሚጸልዩ ሰዎች የእግዚአብሔር መልአክ የብርሃን ጥላ ሲዘረጋላቸው የብርሃን ምንጣፍ ሲያነጥፍላቸው አይቻለሁ። ወደ ሰማይ መድኃኒታችን ይዟት ሄዶ የአቡነ አብሳዲን ክብር የደብረ ሞጊናውን ያየችው እሷ ናት። የሚገርማችሁ አንድ ጊዜ እየጸለየች እያለ አንዲት የእሷ ረድ ታማዘ አልጋ ላይ ተኝታለች። እሷን የሚያገለግላት ተክለ ማርያም የሚባል ረድ አላት። ሳያንኳኳ ዘው በጣም ነው ዘው ነው ቢገባ መልአክ እግዚአብሔር ቆርጦ ሊጥለው ነበር። አመለጠ።
ያቺ ዛት የወደቀችው እዚያ ታማ የወደቀችው ናት የነገረችው። ሞተ ነበር ዛሬ። የሚገርማችሁ የቅዱስ ፋሲለደስን በዓል መስከረም 11 ቀን ለማክበር አንዱን ዲያቆን ጠራቸውና ቅዳሴ ቀድስ ባካቸው። ሴት ይዞነሽ እንዴ የምታሽኝ ብሎ ባፉ አይደለም በልቡ ነው እዚያ ብሎ ሄደ። ኋላ ተነስቶ ሌላ ደሴት ይሄዳል። እዚያ ደሴት ሞት አፋፍ ደረሰ። ምን አለ? ከሞትኩ ላይ ቀር ወደ እናታችን ወደ ጴጥሮስ ወሰዱኛል። ወሰዱት ወደ እሷ። ሞተ። መልክዓ ክርስቶስ ይባላል። ሞተ። ከዚያ እናቶች መጥተው ኧረ እባክሽ ሞተ እኮ ብሎ አላት። በሩን ዝጉልኝ አለች። በሩን ዘጉ። እመቤታችን ስላሉ ነው እዚያ የምትነጋገረት ነው። ነቢቴ እኔ ቆንጥጮ እንጂ መስክዴ ባልኩ ስሊቷ ወጣ በእጇ አፏን እዚህ መጣች። ውሸታ ቅጭን ያልሽ ቀጥችልሽ ሁለት ምላስ ትሆኛለሽ። ቅጭ እና ቆንጥ ቅጭ ማለት ነው። ቅጭ ያልሽ ቀጥችልሻለሁ። ባይሆንም ሂጂና አስነሽው። አይ ዳሴ ከንቱ ሊመጣብኛል። እሺ ረድሽላኪ አለ። እህተ ክርስቶስን ጠራችና ሄደሽ መልክዓ ክርስቶስ ተነስ እንዳትዪ። ለምን ውዳሴ ከንቱ ይበላሻል። መልክዓ ክርስቶስ መንኩስ በዩ። ይኸውም ተነስ እንደማለት ነው። ሄዳ መልክዓ ክርስቶስ መንኩስ አፈፉሉ ለካ አልመነኮስም ዲያቆኑ ገና ባመክሮ የነበረ ስንቱ ተነግሮ ያልቃል። እናታችን ገድሏ ቅድስናዋ እግዚአብሔር በረከቷን ያሳድርብን። ታላቁ አባታችን አባ ሲኖዳ ኢትዮጵያዊ ጻድቅ የደብረ ጽሙና አበምኔት ታላቁ ቅዱስ የቅዱሳንን እግር ያጥብ የነበረ አበምኔት ሲሆን የኩታራውን ኃላፊ አግዳሚውን ሁሉ እግር ያጥብ የነበረ ቅዱስ ሰው ነው። በወንጌል ብርሃን ያበራ ንጉሥ ጋር ተጣልቶ ዘመናዊ ከሚባለው ጋር እጁን ቆርጦ አይኑን አጥፍቶ ነው የገደለው። መጀመሪያ እመቤታችን የብርሃን እጅ ቀጠለችለት። ኋላ ተሰቃይቶ ነው የሞተ በወሬ ነጋሪ ምክንያት ማለት ነው። ያን ቀን አብርሃም፣ ሐሪክ፣ የወፂፍ ጻድቃን ሌሎችም ቅዱሳን ዓመታዊ በዓላቸው ነበር። በ18 ቅዱስ ፊልጶስ ሐዋርያው ነበረ። ሰዓት እያዩ ትምህርት እኮ አሁንም ሐዋርያው ቅዱስ ፊልጶስ ነበረ። እግዚአብሔር በረከቱን ያሳድርብን። ቅዱሳት ደናግል አጥራስስ ዮና፣ ኤላውትሮስ እንተያ፣ አትናቴዎስ የዋህ ነበሩ። ዛሬ በ19 የጋናው አቡነ ዮሐንስ ፍልሰታቸው፣ የእንጅፋቱ የወለቃው አቡነ ዮሴፍ የአፄ ዘርዓ ያዕቆብ ወንድማቸው የአፄ ዳዊት ልጅ መናኔ መንግስቱ አቡነ ዮሴፍ ብርሃነ ዓለም ልደታቸው፣ ቅዱስ ሰርግዮስ ቅዳሴ ቤቱ፣ ቅዱስ ቴዎፍሎስ ጴጥሪቃና የ5 ወር ልጁ የዛሬው ምስባክ ለሕፃኑ ነው የታዘዘ ልብ ብላችሁት ከሆነ እና ቅዱስ ሐዋርያው በርተሎሜዎስ ደግሞ ልደቱና ስብከቱ መታሰቢያ ነው። ነገ እንዴት ዋላችሁ? የፊልጶስን ነገር ስለ ጾመ አስታውሱኝ፣ እናንተ ራሳችሁ አስታውሱኝ ከዘነጋሁኝ። የጾመ ነቢያትን ነገር ስናነሳ ታሪኩን አብረን እናንሳው። 3ቷ ቀን ጾመ ፊልጶስ አይደለች ከ44 ውስጥ አስታውሱ፣ እንዳትረሱ እናንተ። እኔ ልረሳ እችላለሁ። ነገ 20 ነው። ቅዱሳን ያኖስና ሰማዕቱ ቅዱስ ቴዎድሮስ። በ21 እግዝእትነ ማርያም በዓሉ ምን ይባላል? በዓለ ጽዮን። እዚህ በፊት ነግሬያችኋለሁ። 10 ትልልቅ በዓላት የእመቤታችን ምክንያት ያደረገ በዓለ ጽዮን 10 ምክንያት ያለው ነው ብዬ የተነጋገርነው። በዓለ ጽዮን የዚያን ቀን ታላቁ አባ ዮሐንስ ዘሀገረ አስዮት፣ እናታችን ቅድስት ዲቦራ፣ ሐዋርያው ቅዱስ ዘኪዮስ ከሰባ አርድእት የተቆጠረው፣ እንደዚሁም ኢትዮጵያዊ ጻድቅ አቡነ ተወልደ መድኅን ዓመታዊ በዓላቸው። አባ ቆዝሞስም አለ የዚያን ቀን። ቅዱስ ጎርጎርዮስ ገባሬ መንከራትም አለ የዚያን ቀን። በ22 ለእናንተ ቅዱስ ዑራኤል ዓመት ነው። አልተለመደም፣ አይከበርም። ይገርመኛል። ለዕዝራ ጽዋ ልቦና ያጠጣበት ቀን ቅዱስ ዑራኤል ዓመት ነው። መሳለም ይገባል የዚያን ቀን። ታቦት የለም። ማኅሌተ ቅዳሴ ግን አለ። አማርኛ ታቦት የለም። ታቦት ያወጣም ለማለት ነው። በኋላ ደግሞ ወስዳችሁ ስሚያችን አጠፋ እንዳትሉ። እንዴት ዋላችሁ? እንደዚህ አይደለ የተባለው? አሁን እንትን ታቦት አላወጣም ያሉ ሰርቀው ነው ያሉ። መድኃኒዓለም እንደው ይስረቃቸው እንዳለ እሱ ባለቤቱ ሰውን መድኃኒዓለም ይስረቅህ ማለት እንደሆነ ታውቃላችሁ። ንስህን ከስጋ ይለየው ማለት ነው። ከበረ መቼም አይጣል። ለሁሉም ቅዱስ ዑራኤል ዓመት ነው። አባ እንጦንስም ዓመታቸው ነው። ታላቁ እንጦንስ እንደዚሁም ቆዝሞስ ድሚያኖስ ዓመታዊ በዓላቸው ነው። በ23 እናታችን ቅድስት መሪና ቅዳሴ ቤቷ ነው። ነቢዩ ቅዱስ አብድዩ፣ ሐዋርያው ቅዱስ ቆርኔሌዎስ ዓመታዊ በዓላቸው። በ24 ቅዱሳን ካህናተ ሰማይ አቡነ ተክለ ሃይማኖት ከካህናት ጋር ያጠኑበት ያን ቀን። አቡነ ሴት ኢትዮጵያዊ ጻድቅ ናቸው። አቡነ ዜና ማርቆስ፣ ቅዱስ አዝቂር ቀሲስ፣ ሌሎችም ቅዱሳን አባ ዮሴፍ ዘሀገረ ጻድቅ፣ እነዚህ ሁሉ ዓመታዊ በዓል። በ25 ሐሙስ የቅዱስ መርቆሬዎስ ዓመታዊ በዓል ነው። ማስጠንቀቂያ ልስጣችሁ። በዓሉን የምናከብር ከሆነ
እግዚአብሔርና ሰማይቱ የሚወዱትን ነገር እናስብ። እኔ የሚገርማችሁ ነገር አንዳንድ ጊዜ የምመኘው ነገር ታውቃላችሁ፣ በዓል ሲመጣ የሚታሰብ ስለ ገቢው ነው አይደል? ወጣቱ ደግሞ ቤተክርስቲያን ስለማደመቅ ነው። ቤተክርስቲያኑ የምታደምቁት ሰማይቶችን ታፍል ደስ አይልም። ሲወርድ ሲመጣ የሚመጣላቸው ጥቂት ሰዎች ናቸው ያሉት። እነሱም ለፍቅሩ የሚሳሱ ናቸው። በቃ ቦታቸዋል። ቅዱስ መርቆሬዎስን በሰንደቅ ዓላማ መጥራት አትችልም። ሰንደቅ ዓላማ አያስፈልግም አይደለም፣ እሱ ያስፈልጋል። መንፈሳዊ ግን ይቀድማል። እና ምኞቴ ምን መሰላችሁ? ለምሳሌ ክብረ በዓል በሚሆን ጊዜ በዛ ቀን የሚገባውን ያክል ገቢ አስልቶ ለራላችሁ ሙሉ በዓሉ መንፈሳዊ ብቻ እንዲሆን ከገንዘብ እንዲለይ ማድረግ። ያንን ገንዘብ ሰብስቦ ለቤተክርስቲያኑ ሰጥቶ ለምሳሌ መርቆሬዎስ በዓል የሚገኘው ገንዘብ እንዲሁ 50 ሺህ ነው ከተባለ 100 ሺህ ነው ከተባለ ያን ገንዘብ ሰጥቶ በቃ ሙሉ ትኩረቱ መንፈሳዊ በዓል ላይ እንዲሆን ማድረግ። ገንዘብነት ቀርቶ በዓላት መነገጃ እንዳይሆኑ ማለት ነው። በ25 ቅዱስ መርቆሬዎስ ታቦት ነው፣ ወላጆቹ ናቸው። የዛሬ ሳምንት የምንገናኘው በ26 ነው የሚሆነው። አቡነ ሀብተ ማርያም ታላቁ ዕረፍታቸው፣ አቡነ ኢየሱስ ማዛይቅ፣ አቡነ ሰላማ ዓመታዊ መታሰቢያ በዓላቸው የዚያን ቀን። ሰማዕታት ተናግራ ትልቁ በዓል የዚያን ቀን። ለቅዱስ ሂሩት፣ ለቅድስት ዮስቴና፣ ሌሎችም ቅዱሳን ለጎርጎርዮስ ዘደሴተ ሰንሲላ ዓመታዊ በዓላቸው ነው። ሁላችንም የዚያ ሰዎች ይበለን፣ የዚያ ሰዎች ይበለን። በከንቱ ጠሉኝ ላለው 2-3 አረፍተ ነገር ብቻ ነግሬያችሁ ጨርሳለሁ። እንዳልኳችሁ ያኛው ነው ተስፋ እየሰጠ እስካሁን ያቆየን ይሁን። መቼም ደግሞ አሁን በሳምንት አንድ ቀን ስለሆነ ትምህርታችን ለዛ ነው። እንዴት ዋላችሁ? ክርስቶስ መድኃኒታችን በከንቱ ጠሉኝ ብሎ ቅዱስ ዳዊት በከንቱ ጠሉኝ አላለም? በጎ ላደረግላቸው ሰዎች መድኃኒታችን ኢየሱስ ክርስቶስ በከንቱ ጠሉኝ ማለት ነው። ጌታችንን አማላጅ የሚሉት ሁለቱ ስብሐት እርሱን እንደ ፈራጅ የማያምኑት ሁሉ የሚወዱት ናቸው፣ የሚጠሉት በከንቱ ጠሉኝ። እመቤታችን እግዝእትነ ማርያም በከንቱ ጠሉኝ ትላለች። በከንቱ ትውልድ ይጠላል። የሚገርማችሁ ነገር የካዳት በመሳደብ ላቲ ስብሐት ጠልቷታል። እኛ በቤቱ ያለን ደግሞ ለክብሯ የማይመርጥ ነገር በማድረግ ከሚያስደስታት ነገር በመራቅ የሚያሳዝናትን ነገር በማድረግ ከሚጠሏት ወገን እየሆነ ይመስለኛል። በከንቱ ጠሉኝ። ቅዱሳን ሁሉ በከንቱ ጠሉን ይላሉ። በዚህ ዘመን ያሉ እውነተኛ አገልጋዮች ይሄው በከንቱ ተጠልተው ሲሳደዱ እያያቸው ነው። ነገ ገና ብዙ ነገር ነው እና ስለዚህ በከንቱ ጠሉኝን ከዚህ በላይ ልሄድበት አልፈልግም። ለምን? ብዙ ጉድ ያመጣብናል። ይበቃል። መድኃኒታችን በከንቱ ከመጥላት በከንቱም ከመጠላት ያድነን። ግድ ከሆነ በከንቱ ከምንጠላ በከንቱ እንድንጠላ ያደርጋል። ለምን? ቢያንስ እሱ በከንቱ አይጠላምና ሰው ነው በከንቱ የሚጠላ። የእግዚአብሔር ቸርነቱ የእመቤታችን ጣዕመ ፍቅሯ የቅዱሳን በረከታቸው ይደርብን። ጾመ ለማበረከትም ያብቃል። ለምስጋና ንጉስ
ቸር መድኃኔዓለም ፈጣሪያችን እመቤታችን ወላዲተ አምላክ ጣዕመ ፍቅሯን ያሳድርብን። ሀገራችን ቤተክርስቲያን ከመከራው ይጠብቅልን። ሰላሙን፣ ፍቅሩን፣ አንድነቱን ይዘዝልን። ከታዘዘ መቅሰፍት ከነደደ እሳት ያድነን። ከዕለት እኪት ከዘመነ መንሱት ከግራ ቁመትም ያድነን። የእመቤታችን ጣዕመ ፍቅሯን የንጹሐንን በረከት ያሳድርብን። ሀገሩን ደብሩን ማህበሩን በሰላም ይጠብቅልን። ካላውያን ከመናፍቃን ቸር መድኃኔዓለም በቸር ይሰውረን። ጾሙ ለማበረከት እንዲያበቃን ከብርሃነ ልደቱ በቸር እንዲያደርሰን ሰላም በዓለም ምሕረቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥተ ስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ተፈሥሒ ፍሥሕት ኦ ምልዕተ ጸድቅ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወበረከተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸር መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። የሁላችሁ ያስገርም እነሱ አሁን ቅርብ ጊዜ ጀምረው ሁሉ ጨረስን ማለት ማክሰኞ ቅዱስ ዳዊት ነው እንዳትረሱ። ወርሃዊ በዓሉ በሰዓት እንጀምራለን። በሰላም አስጀምሮ በሰላም ያስፈጽመን። ቸሮ አምላክ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንም በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን።